ምላስ የሚያመጣው ጣጣ መዘዝ ሙስሊሞችን ይቆራርጣቸዋል ላንተ መጥቶ አንድ ወር የነገረ ሰው ካንተ ሙስዲ ይነግረዋል አትጠራት ወንድሙ ሲታማኝ ተው ብሎ ያስቆመ የተከላከለ አላህ Subhanahu Wa Ta'ala የውመል ቂያማ ከሱ ፊት ጀሃነምን ዞር አድርጋታል አላህ ቁርአን ላይ ፋሲቅ ይያሉ አንተ እውነተኛ ነው ብለህ ለምስክር ታቀርበው ይሄንን ማማህል ገብቶ እንዲህ ብለዋል ብሎ አጣላቸውና ግንኙነታቸው ምን መሰለ በጽልመት የተሞላ ለይል መሰለ أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام أكملان الأتمان على الركن الأعظم أفضل من تقدم ومن تأخر وعلى آله وأصحابه الغر الميامين يا رب اللهم ارحم ضعفاءنا ويسر أمورنا واختم بالباقيات الصالحات أعمالنا رب عجز الطبيب فداونا وفسد الزمان فنجنا وضعوفت حيلتنا فقونا إلهي حملت نوحا على ذات ألواح ودسر يا ذا العزة والجبروت ورددت ليعقوب بصره بعدما ابيضت عيناه يا ذا الملك والملكوت وجمعت بينه وبين ابنه يوسف قبل أن يموت ونجيت موسى في التابوت وحملت يونس في بطن الحوت ونجيت محمدا حبيبك صلى الله عليه وسلم بحيوت العنكبوت سبحانك أنت الحي الذي لا يموت إخوة الإيمان أحييكم بتحية الإسلام الخالدة رمز آمان وعنوان السلام السلام عليكم ورحمة الله تعالى وبركاته إن شاء الله زاري يا الله سبحانه وتعالى فقادك هنا أمن النقاقربت وأنه أرس عن آفات اللسان سلام ملاس ولم تيهنا ملاس ولم توش مياسكتلو تعطى مززالو ግን መጀመሪያ ስለምላስ ከመነጋገራችን በፊት ምላስ እንደ ርዕስ ሆኖ ለምን ሊያስቻለ ምላስን እንደ ዋና ርዕስ አድርገን ለመነጋገር ያስፈልገው ለምንድነው የተለያዩ ምክንያቶች አሉት قالوا ርዕስ እንዲሆን የተደረገበት አወለን መጀመሪያ ምላስ የሚያመጣው ጣጣ ሰውየውን ስራው ማጥቶ ጀሃነም ስለሚዶለው ነው ተግባባን አኺራ ላይ ራቆቱን ስለሚያስቀረው ነው ነብዩ ሰለላሁ ዐለይሂ ወሰለም አንዴ ተጠየቁ ምን ተባሉ የሰው ልጆችን አብዛኛው ጊዜ ጀነት የሚከታቸው ምንድነው ሲባሉ ምን አሉ ተቅዋላሂ ወሁስኑል ኹሉቂ አላህን መፍራትና ጥሩ ስነ ምግባር ማዝ ነው ተቅዋና ጥሩ ሁስኑል ኹሉቅ ሰውየው ካለው ለጀነት ይህ ለመግባት ቅርብ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም በሌላም ጊዜ ሲጠየቁ እሺ ያ ረሱላህ አሏቸው አብዛኛው ጊዜ ሰው ልጆችን ጀሃነም የሚዶላቸው ምንድነው ሲባሉ አልፈሙ ወልፈርጅ አሉ አፉና ብልቱ ነው ጀሃነም ውስጥ የሚዶለው ስለዚህ ምላስ ጀሃነም የሚዶል ስለሆነ እንደ ርዕስ እንዲሆን ተደርጓል ማለት ነው በሌላም ዘገባ ላይ አንዴ ሙዓዝ ኢብኑ ጀበል ከነብዩ ሰለላሁ ዐለይሂ ወሰለም ጋር ቁጭ ብለው ያለ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ የምላስን ከባድነት ምላስ የሚያመጣውን ጣጣ ከባድነት ሲናገሩ ሙዓዝ ኢብኑ ጀበል ተገርሞ ጠየቀ ያ ረሱላህ አንተ ያላህ መልእክተኛ ወይ አንኹዙ ቢማ ነቁሉ በመንናገረው እንጠይቅበታለን እንያዝበታለን እንዲያሉ ነብዩ ሰለላሁ ዐለይሂ ወሰለም ቃል ثقلتك امك يا معاذ አንተ ሙዓዝ እናት ትጣና አሉት ይህ እናት ትጣ ማለት በአረቦች እንዴት ይጠፋል እንደማለት ነው ባህላዊ አነጋገር ነው ثقلتك امك يا معاذ فهل يكب الناس في النار على مناخرهم الا حصائد السنتهم የሰው ልጆችን ጀሃነም ላይ ባፍጥም ብራቸው የሚደፋቸው ምላሳቸው ያጨደችው ምርት አይደለምን እንዴ ስለዚህ ምላስ ርዕስ ተደርጎ የተያዘበት ዛሬ አንደኛ ጀሃነም ውስጥ ስለሚከተን ከዛ ለመዳን
ثانيا ሁለተኛ አላህ Subhanahu Wa Ta'ala ምላሱስ የሚወጣን ነገር ትልቅ ቦታ ሰጥቶት ሲናገር ነው ያለ قالوا ይላል ብለዋሉ وقيله قالوا በሌላ አያቶች ለምን ይላል ወሉዒኑ ተረገሙ ቢማ قالوا አፋቸው ወጥቶ በተናገሩት ነገር ረገምናቸው ይላል በሌላም ቦታ ትልቅ ምን እንደመነዳቸው ሰዎች ባፋቸው በወጣ እንደሆነ ይናገራል فاثابهم الله بما قالوا ጌታ ትልቅ ምን እንዳሰጣቸው አፋቸው ውስጥ ባወጡት ይህ አፍ የሚወጣ ነገር አሉ ዑለማ اعظم الطاعه አላህን ትልቅ መገዛት የሚባል ኢማን ሊነገርበት ይችላል اعظم المعصيه ትልቁ ወንጀል የሚባል ኩፍር በምላስ ነው የሚነገረው ስለዚህ ምላስ ትልቅ ርዕስ ተደርጎ እንደምንወያይ ያደረጉት እነዚህና ተከታዮች ነጥቦች ናቸው ሶስተኛ ምላስ እንደ ርዕስ ዛሬ አድርገን የምንነጋገርበት ነጥቡ የሙስሊሞችን አንድነት ስለሚሸነሽን ምላስ የሚያመጣው ጣጣ መዘዝ ሙስሊሞችን ይቆራርጣቸዋል ምላስ ያመጣው ጣጣ ነው ባልና ሚስትን የሚያፋታው ምላስ ያመጣው ጣጣ ነው ጎረቤት ከጎረቤት ጋር የሚለየው ምላስ ያመጣው ጣጣ ነው ሸኽን ከዑለማን ከደረሰው የሚለየው ምላስ ያመጣው ጣጣ ነው ባልና ሚስት የሚያፋታው የሙስሊሞችን ዋህዳ ይመዝቀዋል ይበታትነዋል ስለዚህ ስለሱ አፋት ስለ ጥፋቱ መነጋገር ለአንድነታችን አስተዋጽኦ አለው ማለት ነው رابعا አራተኛ ምላስ ነርስ ተደርጎ የተያዘበት ዋና ምክንያት የምላስ አለመስተካከል የሰውየው የአቂዳው የዲኑ የእምነቱ አለመስተካከል ነጸብራቅ ስለሆነ በሌላ አነጋገር ሰውየው ምላሱ ቀጥ ያለ ካልሆነ ከባጢል ንግግር ከህሜት ከጊባ ከላን من آفات اللسان كملاس ولمتوش يتطبق قالون امنته ችግር አለበት ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም في حديث الذي اخرجه الترمذي من حديث انس بن مالك قال النبي صلى الله عليه وسلم لا يستقيم ايمان العبد حتى يستقيم قلبه ያንድ ባሪያ ኢማን አይረጋም አይስተካከልም ልቡ እስኪረጋ ድረሳል ولا يستقيم قلبه حتى يستقيم لسانه ልቡ ደግሞ ሊረጋ ይችላል ምላሱ እስከረጋ ድረስ لا اله الا الله ምላስ ከእምነት ጋር ተያያዥነት አለው ማለት ነው የምላሳችን አለመስተካከል የእምነታችን የአቂዳችን ክፍተት ነው ማለት ነው ከዛ አያይዘው ምን አሉ ولا يدخل جنة رجل لا يأمن جاره بواعقه አንድ ሰው ጀነት አይገባም ጎረቤቱ በንብረቱ በቤተሰቦቹ ላይ እስካላመነው ድረስ አሉ እና ምላስ የአቂዳ ጥያቄ ነው ማለት ነው የእምነታችን ጥያቄ ነው የምላስ አለመስተካከል የእምነታችን ያለመስተካከል ምልክት ነው ይቀራዋል ክፍተት አለው ማለት ነው ለዛ ነው ዛሬ ምላስ እንደ ትልቅ ርዕስ አድርገን የምላስ ጣጣ በሚል ርዕስ እንነጋገረው ኢንሻአላህ እና እኔ والله ይሄን ፕሮግራም እንዳዘጋጀ ደሉ ሲሰጠኝ ትላልቅ የኢማ ኪታቦችን ሳገላብጥ ወደ 20 የሚጠጉ የምላስ ወለምታዎች ነው ያገኘ ሱብሃንአላህ الغيبة والنميمة والسب واللعن والقول الزور يمبزات ወደ 20 አስጠግተው ቆጥረውታል ስለዚህ እኔ በዚህ ባጭሩ ፕሮግራሜ 20ውን መጥቀስ አልችልም አንድ ሁለቱን ጠቅስና ለቀሪዎቹ ግን ክትባት ሰጥቼበት አልፋለሁ ሁለቱን መፍትሄ ሰጥቼበት አልፈና አንድ ሁለቱን ተነጋግሬ ሌሎች 18 ቀሪው ላይ ግን ክትባት ሰጥበት መድኃኒት ሁሉችን ጠቅልሎ ህክምና ሊሰጥ የሚችል ነገር መድኃኒት ሰጥቼበት አልፋለሁ ወቢላሂ ተውፊቅ اذا ما هو اللسان ملاس ምንድነው اللسان نعمة من اعظم النعم من الله بها على العباد እቺ ቀይ ቆራጥ አስጋ የምትገላበጠው አላህ Subhanahu Wa Ta'ala ለባሮች ከኋላ ትልቅ ጸጋ ናት ተግባባን የሰው ልጅ የሚፈልገውን ይገልጽበታል ትልቅ ጸጋም በመሆኑ ነው ነብይ ሙሳ አለይሂ ሰላም ምላሳቸው አለይሂ ሰላም ትንሽ የመኮላተፍ ባህሪ ነበረው አሳስቧቸው ዱዓ አደረጉ የዚህን ጸጋ ልመና ምን አሉ ወህሉል ዑቅደተ ሚን ሊሳኒ ጌታዬ ምላሴን ፈታ አድርግልኝማ በሌላ አያት ላይ ምን አሉ ወላ ينطلق لساني ጌታዬ ምላሴ በደንብ ተፍታቶ እኮ አይናገርም ስለ ወንድማቸው ሃሩን አላህ በቁርአን ላይ ስተሳቸው የተናገሩት ሲገልጽ ምን አለ هو افصح مني لسانا ጌታዬ ሃሩን ከኔ ተሻለ ይናገራል አንደበተርቱ ነው አጋዥ አድርገው ለዳዕዋ ይያሉ ነው እና ይሄን ምላስ ኒዕማ ነው شوفوا ነብዩላህ ሙሳ ኡሉል አዝም ከሚባሉት ውስጥ አንዱ ናቸው አላህ Subhanahu Wa Ta'ala
ኡሉል አዝም አሉ ትላልቅ የአላህ ተወዳጅ ባሮች አንደኛ ነብዩ ሰለላሁ ዐለይሂ ወሰለም ሁለተኛ ኸሊሉር ረህማን ኢብራሂም አለይሂ ሰላም ሶስተኛው ሙሳ በዚህ ደረጃ ነው የሚገኙት ወላኪን ነብዩላህ ሙሳ አለይሂ ሰላም እንደ ትልቅ ጉዳይ እየጠየቁበት እና ያለ ምላስ ዛሬኛ እንደምናማበት ምን ቆርጥበት ምላስ አላህ Subhanahu Wa Ta'ala በሌላ አያት ላይ ይህ የሰጠን ምላስ ጸጋ መሆኑን ሲገልጽ ምን አለ ألم نجعل له عينين ولسانا وشفتين ألم نجعل له عينين ولسانا وشفتين እኛ ለሰው ልጅ የሚመለከትበት ሁለት አይን ከናፍርና ምላስ አልሰጠነውም እንዴ ይህ ሁለታችን አይደለም ምላስ ጸጋ ነው والله የምላስን ጸጋነት لا تعرف النعمة إلا بزوالها ጸጋ ስናጣው ነው የምናውቀው والله አሁን አንድ አይን አዕማ የሆነ ሰው ጠርተን አላህ እዚህ አይነይን ብሏል አንድ ሰው ጠርተን አይንህ ቢከፈትል ምን ትመኛለህ ብንለው እንዴ አይኔ ተከፍቷል ምን ነው አንዴ ዱንያን ባየው ይለን ነበር አብከም የሆነ ሰው የማይናገር ድዳ ሰው ምላሱን የተያዘ ሰው እስኪ ምን ትፈልጋለህ ይባል والله እንደው ምን ነው አንዴ ምላስ የተፈቶ ቁርአንን በኔ ድምጽ ያነበብኩ ሰማሁት ይለናል لسان نعمة من أعظم النعم ولكن حقيقة إني عند لب سلازنو ጸጋይ መስለንም እዛ ነው ገጣሚው ምን ይላል الصحة تاج على رؤوس الأصحاء لا يراها إلا المرضى ጤንነት ከጤነኞች ራስ ላይ ያለች ዘውድ ናት አለ لا يراها إلا المرضى እሷን የሚያት በሽተኛ ብቻ እኛ እንደ ልብ ስላዝነው ስናማበት የሰው ስጋ ስንበላ ምንም አይመስለንም አላህ ግን ትልቅ ጸጋ ነው ለዚህ ጸጋዬ ሹክር ፈልጋለሁ ይላል ተግባባን እና እስኪ ዛሬ በአላህ Subhanahu Wa Ta'ala ፍቃድ ከመላስ ወለምታዎች ውስጥ አንዱ የሆነውን አፋቱ ሚን አፋት اللسان የሆነውን በነሚማ እንጀምራለን ነሚማ ማለት ነገር ማዋሰር ተብሎ በአባባል በተለምዶ የምንጠራው ነው ለምን ከነሚማ እንደጀመርኩ ታውቃላችሁ የአንድነታችን ጉዳይ ስለሚያሳስበኝ ነው ነሚማ የሙስሊሞችን አንድነት ሚሸነሽ ጉዳይ ነው ነገር ከዚህ ወስደ ለዛ ተሰጧል ሁለቱ ተቆራርጠው ይቀራሉ ስለዚህ በነሚማ ጀምራለሁ ነገር ማዋሰድ ነሚማ ከሸርዕ አንፃር ትርጉሙ ነቅሉል ቀውሊ ኢለል መቁል ፊህ ማለት ነው አንድ ነገር ወደ ተባለለት ሰውዬ ማድረስ ነሚማ ይባላል ተግባባ ወደ ተነገረለት ሰውዬ ወስደ ማድረስ ነሚማ ይባላል ነገር ማዋሰድ ምንለው በእኛ ማለት ነው አላህ Subhanahu Wa Ta'ala ነገር የሚያዋስዱ ሰዎችን ቁርአን ላይ ሐማለተል ሐጠብ ብሎ ጠርቷቸዋል እንጨት ተሸካሚዎች አላቸው ይሄ ሰበበ ንዙል የወረደበት በአቡ ለሃብ ሚስት ነበረ ነብዩ ሰለላሁ ዐለይሂ ወሰለም አዛ የምታደርግ ነበርች አላህ Subhanahu Wa Ta'ala እቺ እንጨት ተሸካሚ ሐብሉ የሚመስል ካንገቷ ላይ እሳት ገመድ አድርገን እንወረወራታለን ጀሃነም አንተን ታስቸግራለሽ ብሎ ያወረደው ሰበበ ንዙል ነው ግን ሐማለተል ሐጠብ ለሚለው ዑለሞች የተለያየ ትርጉም ሰጡት ومن ضمنها ሶስቱን ልንገራችሁ አንዱ አሉ ሐማለተል ሐጠብ የተባለችበት አንደኛው ነብዩ ሰለላሁ ዐለይሂ ወሰለም ሁሌ ሌሊት ሱብሂ ወደ መስጊድ ሲሄዱ እሳቸውን አዛ ለማድረግ ለመጉዳት ነብዩ ሰለላሁ ዐለይሂ ወሰለም ሾ ተሸክማ ሄዳ መንገዱ ላይ ተነሰንሰው ነበር እንዲወቁ ማን ነብዩ ሰለላሁ ዐለይሂ ወሰለም ከለሂከ ፊዲኒላ እንዴት እንደተቸገሩ ይሄ ነው አንዱ ተፍሲር አሉ ዑለሞች ሁለተኛው ተፍሲር አሉ የመናጢነቷ የገብጋባነቷ የስስታምነቷ ሀብታም ሚስት ናት እንግዲህ በረሃ ወርዳ እንጨት ተሸክማ ትመጣ ነበር አለ አላህ ለዛ እቺ ሐማለተል ሐጠብ ገብጋባ ጀሃነምን ዶላት ያለው ለዛ ሐማለተል ሐጠብ የተባለ ሁለተኛው ተፍሲር ነው የዛሬ ርዕሳችን ጋር ግን ያዘው انها كانت نمامه حماله للحديد ሐማለተል ሐጠብ የተባለችበት ለምን ነው አለ ዑለማ ነገር ተሸክማ ዚዛ ምትመላለስ ስለነበረች ይሄን ወስዳ ዛታጣላለች ያን ወስዳ ዚታጣላለች ሐማለተል ሐጠብ ማለት አላህ ነማሞች ሐማለተል ሐጠብ ተብለው ነው ቁርአን ላይ ተጠቀሱት ነማም ማለት እንዳልኳችሁ ባጭሩ አንድን ነገር ስለሱ ይነገራል አንተ ወስደ ስለዛ ተነግረዋለህ እንደዛ እከሌኩ እንዲያለ ነው ሁለቱ ይጣላሉ አንድ ዘመናችን ታላቅ ዓሊም በጣም ገረመኝ ይሄ ነሚማ ነገር ሰዎች አዋስደው ከሁለት የሚዋደዱ ወንድሞች መሃል እንዴት እንደሚለያዩት ቁርአንን እስቲንባጥ ተደግፎ የገለጸው ገረጻ ገረመኝ አካፍላችኋለሁ ሱረቱ ሸምስ ሁላችሁ ታውቁታላችሁ
والشمس وضحاها والقمر إذا تلاها والنهار إذا جلها إن آيات الله شتاقوت هلاتشو إن أيايزو سلنمامو هنيتا سيقلت من على مسلاتشو وكانت الأخوة بينهما كالشمس وضحاها وكانت المودة بينهما كالقمر إذا تلاها وكانت العلاقة بينهما كالنهار إذا جلاها فجاء النمام وأصبحت العداوة بينهما كالليل إذا يغشاها سبحان الله كلاسهم بيقرم من على مسلاتشو يولدتم يواردوا سوچن ما الناس يقرس وكانت الأخوة بينهم بمهالاتشو ينبروا وندماماتشنت كالشمس وضحاها لك ፀሐይ ንጋት ላይ ضحى لستوط اي مسلال يبرانو وكانت المودة بينهما بمهالاتشو ያለው ወዳጅነት መፈቃቀር ምን ይመስላል كانها كالقمر اذا تلاها لك ጨረቃ ፀሐይን ተከትላ ስትወጣ እንዴት ነው ለሊቱ ቀን ይመስላል اذا تلاها يعني ተከትላ ስትወጣ ማለት ነው وكانت العلاقة بينهما በሁለቱ መሃል የነበረው አላቃ ትስስር ተዛምዷቸው ከነሃሪ اذا جلها ልክ ቀን በብርሃኑ ለፍጡራን ሲገለጽ ይመስላል ቦግ ያለ ነው ትስስራቸው ይሄንማም ግን መሃላቸው ገባና واصبحت العداوة بينهما كالليل اذا يغشى ይሄንማም መሃል ገብቶ እንዲህ ብለዋል ብሎ አጣላቸውና ግንኙነታቸው ምን መሰለ በጽልመት የተሞላ ሌሊት መሰለ የሷን ነገር የሚባባሉ አድርጎ ለያያቸው ይላል ነማም እንግዲህ እንዲህ ነው የሙስሊሙን አንድነት የሚሸነሸን የቤተ ዘመድን ትስስር የሚቆራርጥ የባልና ሚስት ግንኙነትን የሚያለያየ ነው ነማም ነገር አዋሳጅ ማለት ይሄ ነው ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አይነት የኡማቸውን አንድነት የሚበታተንን ነማም ብዙ ቅጣት ይጠብቀዋል አሉ አንደኛ ዱንያ ላይ ሁለተኛ ቀብሩ ሲገባ ሶስተኛ አኺራ ላይ እስኪ ሶስቱና ያለ ነብዩ ሰለላሁ ዐለይሂ ወሰለም اخرجه الطبراني من حديث ابي هريره قال رسول الله صلى الله عليه وسلم نبي صلى الله عليه وسلم من قالوا صلوات مورد واجب ان شاء الله قال النبي صلى الله عليه وسلم من قالوا نمام ابغض الدنيا لك الله زين በጣም የተጠላ ነው من قالوا احبكم الى الله احسنكم اخلاقا ከናንተ ዘንድ አላህ ዘንድ በጣም የተወደደው ማን ነው احسنكم اخلاقا ስነ ምግባሩ በጣም ያማረ ያ አላህ በጣም የወደደው ማን ነው አኽላቁ ትህትናው ጨዋነቱ በጣም ያማረ አልመወጥኡና ክናፈን የመዋረድ የመተናነስ ክንፋቸው ዝቅ የሚያደርጉ ተከብር የላቸው الذين يألفون ويؤلفون ለምደው የሚላመዱ ሰው ጋር ግርጭርጭ አይደለም ሰው ይላመዳቸው እነሱም ሰውን ይላመዳሉ እነዚህ አሐባላቸው በጣም የተወደዱ አላህ ዘንድ وإن بتوكيد متو أبغضكم إلى الله المشاؤون بالنميمة المفرقون بين الإخوة الملتمسون للبراء العثرات يا الله وإن أبغضكم كان أنت زند الله زند بتأمي تتلوالو المشاؤون بالنميمة نجر لما الدرس بوتا مملالسو سوج المفرقون بين الإخوان በወንድማማቾች መሃል ገብተው የሚለያዩ የሚያነጣጥሉ الملتمسون للبراء العثرات ለንጹሃን ሰዎች ጉድ መቅንት የሚፈልጉላቸው አይብ التماس እኮ ነው እያፈገፈጉ እያሸተቱ መፈለግ ማለት ነው التماس ለንጹሃን ሰዎች ጉድ የሚፈልጉላቸው ሰዎች አሉ አይብ የሚፈልጉላቸው እነዚህ ነብዩ ምን አላቸው አብغድ አሏቸው أبغض ميلو قال أفعال التفضيل يلوتال بقوانቋ ደረጃ ሱፐርላቲቭ ዲግሪ ነው በጣም የተጠሉ ማለት አብغض ማለት እጅግ በጣም አላህ ዘንድ የተጠሉ ማለት እዛውም እነዚህ ሰዎች ነብዩ ሰለላሁ ዐለይሂ ወሰለም ሽራር ብለው ጠቅሰዋቸዋል በጣም መጥፎ ሸረኛ ሰዎች ማለት ነው ምን አሉ اخرجه امام احمد من حديث ابي مالك الاشعري قال النبي صلى الله عليه وسلم الا اخبركم بشراركم የናንተን ሸረኞች መጥፎች ከናንተ መሃል አልነግራችሁምን አሉ ነብዩ ሰለላሁ ዐለይሂ ወሰለም قالوا بلى ንገርና ያላህ መልእክተኛ አሉ قالوا المشاؤون بالنميمة ነብዩ ሰለላሁ ዐለይሂ ወሰለም አሉ المشاؤون بالنميمة ነገር ለማዋሰድ እዚዛ የሚመላለሱ المفسدون بين الأحبة በሚዋደዱ ሰዎች መሃል ገብተው የሚያነጣጥሉ الباغون للبراء العيب
ለንጹሃን ሰዎች አይብ የሚፈልጉላቸው እነዚህ ምን አሉ ሽራር ብለው ጠሯቸው የመጨረሻ መጥፎ ሰዎች ማለት ነው في حديث آخر بليلة حديث لمن بلو يقلسوا حجوال إن شر الناس كسوي زند بتعامي تتقلعوا ذو الوجهين هلت فيت يالون هلت فيت يتقد أملت مالت هذا هلت فيت يالون من مالت نقول يأتي هؤلاء بوجه وهؤلاء بوجه እነዚህን ይመጣና በሚፈልጉት ይገጥማቸዋል እነዚህን ይመጣል በሚፈልጉት ይገጥማቸዋል እዛች ጋር ስትሄድ የዛች ጓደኛ መስላ እዚች ጋር ስመስል የዚች ጓደኛ መስላ ذل وجهين አላችሁ ሁለት ፊት ያላቸው እንደ አይነቱን ሰው ኢብኑ ሐጀር ምን ይሉታል ሙናፊቁን ኻሊስ እንደ አይነት ሰው ይወጣለት ሙናፊቅ ሁሉ ጋር ቦታ እንዳያጣ እዚህ መሄድና የሆነ ነገር እዛ መሄድና የሆነ ነገር እና ነብዩ ሰለላሁ ዐለይሂ ወሰለም ሲሉ ነው የገለጿቸው ሽራሩ ኸልቅላህ ከአላህ ፍጡራን የተጠሉ ስለዚህ ሐቂቀተን ይሄ ከባድ ጉዳይ ነው ይሄ ነሚማ የመላስ አፋት ነሚማ ያየናው ያለ ነው እነዚህ ነማሞች የዱንያ ቅጣታቸው ይሄ ነው ከአላህ ዘንድ የተጠሉ ናቸው ሽራሩ ኸልቅላህ ተብለዋል በጣም የተወገዙ የተጠሉ ናቸው ቀብሩስ ሲገቡስ الدنيا ለቀው ወደ ቀብር ሲገቡ ምንዳቸው ምንድነው እነዚህ ሰዎች قال النبي صلى الله عليه وسلم انا عبد الله بن عباس رضي الله تعالى عنهما قال مر النبي صلى الله عليه وسلم بقبرين فقال نبي صلى الله عليه وسلم አንዴ ይሄድና አብረናቸው አለ በሁለት ቀብሮች ተጋብረን አለፈና ብለዋሉ انهم لا يعذبان እነዚህ ሁለት ቀብር ባለቤት ሰዎች እየተቀጡ ነው አሉ وما يعذبان في كبير ደግሞም እኮ የሚቀጡት በከባድ ጉዳይ አይደለም ሊተውት ቀላል በሆነ ጉዳይ ነው እየተቀጡ ያሉት اما احدهما فكان لا يستتر من البول የአንደኛው ጥፋት ምንድነው እስቲንጃ ሲያደርግ በደንብ አያዳርቅም ነበር ይሄ ነው እሱ ችግር ተግባባ አብዛኞቻችን በተለይ እናቶቻችን ጋር ያለ ችግራውን ይሄ ነው እስቲንጃ ላይ ነካ አድርገን በዚህ እየተቀጣ ነው አሉ ሁለተኛው واما الاخر فكان يمشي بالنميمه ነገር ለማዋሰድ ቦታ ወደ ቦታ ይመላለስ ስለነበር ነው አላህ Subhanahu Wa Ta'ala ቀብር ላይ ይቀጣዋል ነብዩም ሰለላሁ ዐለይሂ ወሰለም በላመት ተውኪድ ነው የመጡት ምን አሉ لا يعذبان ላመት ተውኪድ ናት ቺንፋሲስ ትሰጣለች በጣም እየተቀጡ ነው ማለት ከባድ ቅጣት ነው ሱብሃንአላህ ቤተሰብ ተነጥለን በመንገባበት ዛሽ ጠባብ ጉድጓድ ውስጥ ቅጣት ነው የሚጠብቀው ነማም አላህ ይጠብቀን ኢንሻአላህ وقيل ان ثلث عذاب القبر من النميمه በሌላ ዘገባ ምን ተብሏል የቀብር 1/3ኛው ቅጣት ከምንድን ነው የሚመጣው ነገር ከማዋሰድ ሁለተኛው ግይባ ከህሜት ነው የሚመጣው ሶስተኛው ሽንትን ጠሃራን ስቲንጃን በደንብ ካለማዳዋረቅ ነው የሚመጣው ተግባባ ስለዚህ ቀብር ላይ ሳት ያዘጋጀ ነው ማለት ነው ነማ ሶስተኛ ነብዩ ሰለላሁ ዐለይሂ ወሰለም አኺራ ላይ ነማ ምን ይጠብቀዋል قالوا كما في الصحيحين من حديث حذيفة قال رسول الله صلى الله عليه وسلم لا يدخل الجنة النمام نجارا واسج سو جنة بفصوم يقبل يا الله وفي حديث آخر بل إلى حديث لمن قالوا لا يدخل الجنة القتات هو النمام نجارا واسج مسلموችን ለማለያየት እዚች ተሰማለች እዛች ወስዳ የምታጣላ ሰው ጀነት አትገባም አሉ ይሄኛው ሐዲስ ደግሞ ابن عمر ያወሩት ሐዲስ በጣም ይገርመኛል قال النبي صلى الله عليه وسلم ስሙት ሰፊና ደስ የሚል ሐዲስ ነው قال ان الله لما خلق الجنه قال لها تكلمي الله سبحانه وتعالى جنة እንደፈጠራት የመናገር እድል ሰጣት ተናገር እስኪያላት قالت بلالج سعيد من دخلني እኔ ውስጥ የገባ ጌታ ይታደላለች ጀነት فقال الجبار جل جلاله ታላቁ ኃያሉ አላህ ምን አለ وعزتي وجلالي በልቅናዬ በክብሬ ይሁንብኝ لا يسكن فيك 8 نفر من الناس ከሰዎች 8 አይነት ሰዎች አንቺ ውስጥ ጭራሽ አያርፉብሽም ካንቺ ውስጥ አይቀመጡብሽም ከነሱ ውስጥ ምን አለ لا يسكنك مدمن خمرን ዘላለም የሚጠጣ ሮመዳን አይቀረው ጧት አይቀረው ጨብሲ ያለ እድሜ ልኩን የፈጀ خمر ሁሉ የሚጠጣ ካንቺ ውስጥ አርፈም አላህ እኛ እንዴት ነን ሙስሊሞች በخمر ላይ ሁለተኛ ولا مصر على الزنا زنا ሁሉ ጊዜ ስራ ዘርፍ አድርጎ ያዘ እቺን ማደን ያቺን ማደን ስራው ዚና ይሆናል እሱም አንቺ ውስጥ አርፈብሽም ولا قتات وهو النمام ነማም ነገር አዋሳጅ አንቺ ውስጥ አርፈም
የቱስጥ ጀነት ይኸዋኔ ወላ ደዩስ ማያርፍብሽም ደዩስ ማለት ወኔ ቢስ ማለት ነው እህቱ ዜና ስትሰራ ያል ምንም የማይመስለው ሲሆን ወስዶ የሚያገናኝ ወንድሞች አለ ወንድሙ አጣብሶኝ ይላል እህቱን ወንድምየው የሚያጣብሳለ በዘመናዊ ቋንቋ ይሄም ሳይ ወላ ሹርጥዩን ወላ ሙኸነثም አንቺ ውስጥ አርፈ ሙኸነث ማለት ሴት የሚመሳሰሉ በተለይ ዘመናችን የተፈተኑበት ቦብ ማርሊን ልምሰል ብሎ ጸጉር እንደ ሴት ይለቃል ጆሮው ላይ ሎቲ ጉትቻ ያደርጋል እዚህ ጋም ጭራሽ የሚነደሉ አሉ እነዚህ ሰዎች አንቺ ውስጥ አርፉ ማለት አላህ ሱብሃንአላህ ወላ ቃጢዑ ረሂምን ዝምድናም ቆራጭ አንቺ ውስጥ አርፉ አሁን ዝምድና መቁረጥ የሥራ ዘርፍ አልገነው አላል ጀግንነት እየመሰለ አላህ ያረፍብሽም ይያለ ነው ወለልذي يقول علي حد الله الا ما افعل كذا وكذا ثم لم يفي به ደግሞ ይሄም ሰው ያረፍብሽም والله በአላህ ይሁንብኝ እንዲ ሊሰራ ብሎ ቃል ይገባል ثم لم يفي به ቃሉን አይሞላም እነዚህ 8 ሰዎች አንቺ ውስጥ አርፉብሽም አለ አላህ Subhanahu Wa Ta'ala እስኪ ወንድሞች ንገሩኝ እህቶች እስኪ ንገሩኝ እናቶቼ ሰውየው ጀነት አገሩ ካልሆነ አገሩ የት ነው ማለት ነው አኺራ ላይ ሁለት የመኖሪያ ቦታ ነው ያለው እማ ጀና ወኢማ ናር ጀነት ወይም ጀሃነም ነው ያለው አለይስ ከذلك ጀነት አይገባም ማለት አላህ Subhanahu Wa Ta'ala ነማመን መግቢያው የት ነው አላህ ራሱ ቁርአን ላይ ነገር ምን አለ ወይሉን لكل همزة لمزة ወይል ማለት አሉ ዑለማ ዋዱን في ጀሃነም ውስጥ የሚገኝ ሸለቆ ነው ወይል ማለት ሱብሃንአላህ ይህ ወይል ይባላል ሸለቆ ነው ጀሃነም ውስጥ የሚገኝ በእባብ በጊንጥ ምናምን የተሞላ ሸለቆ ነው እዛ ውስጥ ነው የሚገባለ አልሐማዘቱ ወይሉን لكل همزة ሁመዛ ማለት አይነማም ማለት ነው ነገር አዋሳጅ ጀነት አይገባም መኖሪያው ጀሃነም ይጠብቀዋል ያለ ነው አላህ Subhanahu Wa Ta'ala ስለዚህ እኛ ምን ያህል ከህሜት ርቀናል ተግባባ እኛ ምን ያህል ነሚማን ይሄ ነገር ማዋሳድን ይራቅ ነው ስለዚህ ነሚማ ዱንያ ላይ አብገደናስ ተብለዋል ነገር የሚያዋስዱ ከዚች ትዛለች እዛቸው ስለምታጣል ቀብር ውስጥ ቅጣት ይጠብቃታል አኺራ ላይ ጀነት አትገባም መኖሪያው ጀሃነም ነው ስለዚህ ነሚማ የሰማ ሰው ምን ያደርግ ተግባባ ዛሬ የምናየው ይሄን ነው ነሚማ የሰማ ሰው ምን ያደርግ ትላላችሁ እናንተ ነሚማ የሰማ ሰው አወለን ሰው መጥቶ እከሌ ስላንተ እንዲህ ብሎሃል የተባለ ሰው የሚያደርገው መስል ነሚማ ማለት እንደነገርኳችሁ ስለኔ ምናልባት ወንድሜ ሲናገር ታመጣን ያቺ ልጅ እከሌ እኮ እንደዚህ ብሎ እንዲህ አለ ለማጣላት የምታደርገው እንዲህ የተባለ ሰው ምን ያደርግ قالوا لمن لسيجبالالو اولا عندنا من يدرك الا يصدقه لان النمام فاسق وهو مردود الشهاده مجمره لا يامنون እከሊት እንዲህ ብላሻለሽ ብላ ወሬስ ታመጣለሽ ላታምኛት ነው መጀመሪያ ልታምኛት አይገባ ምን ነው ነማም ነገር አዋሳጅ ፋሲቅ ብሎታል አላህ የነሱ ምስክርነት ተቀባይነት የለውም አላህ ዘንድ አላህ Subhanahu Wa Ta'ala يقول قرآن لمن يلال يا أيها الذين آمنوا إن جاءكم فاسق بنبأ فتبينوا سبحان الله يا أيها الذين آمنوا نانت يامناتشو مؤمنان خيالا إن جاءكم فاسق ይሄ አመፀኛ ፋሲቅ የሆነ ሰው ቢነበኢን ወሬ ይዞ ከመጣላችሁ ፈተበየኑ አረጋግጡ መጀመሪያ ተግባባ መጀመሪያ እኔ በጣም የገረመኝ አላህ Subhanahu Wa Ta'ala ይሄ ወሬ እከሊት እንዲያለች ልትል ይዛ የመጣችውን ሴት ወይም ወንድ መንገድ ላይ ቀይ ካርድ ሰጡታል አላህ ምን አለው ፋሲቅ ይህ ሰው አመፀኛ ነው አለ ተግባባን አላህ መንገድ ላይ መታወቂያ ሰጡታል ፋሲቅ ነው ይሄ ሰው ይያላል ተግባባና ፋሲቅ ነው ልንቀበለው አላ ይصدقه አንሰማ ውሸትክል ነው አንተ ፋሲቅ ነህ ጌታ ይነግሮኛል ቁርአን ላይ ልንለው ይገባል ተግባባን አንዴ ሱለይማን ኢብኑ አብዱል መሊክ
የሚባሉ ከሙስሊሙ ነገስታት ውስጥ አንዱ የነበሩ ከንግስና መቀመጫቸው ላይ ቁጭ ብለው ያለ ከሳቸው ጋር ዙህሪ ኢማሙ ዙህሪ ታላቁ ዓሊም ዙህሪ አብሯቸው ቁጭ ብሏል ተቀምጠው ያለ فجاء رجل عند ሰው ገባ ከመጅሊሳቸው ሲገባ سليمان بن عبد الملك ንጉስ ምን አለው بلغني انك وقعت فيا وقلت كذا وكذا እኔ ወሬ ደርሶኛል ስላንተ ስለኔ ብዙ ተሳድባል ተናግረሃል አሉ فقال الرجل ልጁ ምን አለ ما فعلت ولا قلت አረ እንደዚህ ያልተናገርኩም እንዲም አልሰራው አለ فقال سليمان ንጉስ ምን አለ ان الذي اخبرني صادق ይነገረኝ እኮ እማምነው እውነተኛ ሰው ነው ዛሬ ምን ነው ነው እማምነው ሰው ነው ይነገረኝ የኔ ተቆርቋሪ ነው ምን ኢማሙ ዙህሪ ከጎን ነበሩ ምን አሉ لا يكون النمام صادقا كما تشوري ነው ነማም صادق እውነተኛ ይሆን ተጋባ አላህ ቁርአን ላይ ፋሲቅ ይያሉ አንተ እውነተኛ ነው ብለ ለምስክር ታቀርቧል سبحان الله سليمان بن عبد الملك يتلاقون علي مكر سيسما قال صدقت ونتكن تناغرهل ثم قال للرجل للجو من قالوا اذهب بسلام هدونتكن ነው ይነገረኝ ፋሲቅ ነው ስለዚህኛ ነገር መጥቶ የሚነግረን ሰው አስለና አላህ ምን ብሎታል ፋሲቅ ነው አንሰማህም ልንለው ይገባል አንደኛው መስፈርት ይሄ ነው ሁለተኛው ثانيا ነሚማ መጥቶ ከሌ እንዲያለ የተባለ ሰው አሉ ዑለማ ሊናደድ ይገባላል ራሱ ሰውየው ለምን ይናደዳል አንተ ቆሻሻ ነህ ብሎ ቢያስብ ነው ቆሻሻ ይዞልህ መጣ እንደ አይነት ነገር እጄ ላጣላ ብነግራት ተሰማኛለሽ ብላ አስባ ነው ያመጣችልሽ ተግባባ እንጂ ወደ ሰለፎች ወደ ቀደምት የእስላም አባቶች ሰዎች የሚሄዱት ምን ብለው ነው አዝኒ ምከረኝ እስኪ ምከሩኝ ዱዓ አድርጉልኝ ሰፈር ለህድ ብዬ እንዴ ተብሎ ነው ወደ እነሱ የሚመጣው ወደ ደጋግሶች አንተ ግን ነገር ብሰጠው ይሄን ቆሻሻ ሰምቶ ይጣላል ብሎ አስቦ ነው ያመጣል አንተ ልትናደድ ይገባል አሉ الخبيثات للخبيثين መጥፎ ለመጥፎ ነው الطيبات للطيبين መጥፎ ነው ብሎ ቢያስብ ነው ቆሻሻ ይዞልህ ይመጣ መጀመሪያ አንተ ልትናደድ ይገባል አሉ ዑለሞች ثالثا ሶስተኛ ልታቅ ይገባል አሉ ምን ላንተ መጣ ወይም ላንቺ መጣ ነገር የነገረች ሴት ካንቺ ወስዳ ለዛች ሰው ታደርሳለች ሐሰኑ البصري ምን ይላሉ من نم اليك نم عليك ላንተ መጣ አንድ ወሬ የነገረ ሰው ካንተ ወስዶ ይነግረዋል አትጠራጠር ተግባባ ፋሲቅ ነው ገብቶ እኮ የሚያጣላ መጥፎ ሰው ስለሆነ ነው እንጂ እውነተኛ ሷዲቅ ቢሆንም የምታምነው ሰው ቢሆንማ ስላንተ ሰው መጥፎ ሰው ቢናገር ለምን ይነግራል ከሰው ጋር እንዳትቆራረጪ እንዳትለያይ ምን ይል ነበር አይነግርሽም እኮ አትነግርሽም ነበር ለይስ ከታለክ መጥቶ እኮ አስለን የሚነግር ለምንድን ነው እንድትለያይ እኮ መጥፎ ሰው ነው አስለ رابعا አራተኛ ምን አሉ ሊጠላው ይገባል ምን ነው አላህ Subhanahu Wa Ta'ala ቀደም ባሳለፈው ሐዲስ ላይ وان ابغضكم الى الله المشاؤون بالنميمه ብለናል የተጠሉ ናቸው አላህ የጠላውን ደሞ መጥላት ዋጅብ ነው ويجب بغض من يبغضه الله تعالى الله ስለጠላው ልጠላው ነው እንደ ሸይጣን ልታዩ ይገባል الله የጠላው መጥላት ለኛ ምንድነው ዋጅብ ነው አምስተኛ خامسا أن ينهاه عن ذلك وينصح له ويقبح عليه فعله سبحان الله من اللي يدرقو يقباله نقر يزالش ستمتع لتمكريات يقبال تي دين السرى مدفونه لم زمرقات على ينيالش قربت قال متى لتمكرات يقباله قال تعالى وأمر بالمعروف وانهى عن المنكر زان الله سبحانه وتعالى القرآن لي بتروزز كما تفوق الكل سلاله الزوجة دعوة درقال ذات يقبل تي لم تقررتني على الزوجة لأن لا يقبل وندموش تو لم تنقرني لم تطلعني على ينقروني بات نقرني كوارقاتشو ما لتطلعاتشو عندي حسن البصري بتأم يقرمي تاريخ نسمو حسن البصري عندي كنت بلو يالو تلاقون عالم عايشة بيتني عدقوت ሁለት ዓመት እሳቸው حسن البصري كنت بلو يالا عند سو متانا من قالچ يا حسن قالچ انت حسن قالچ لقد كنت جالسا مع فلان كليغا كنت بيه نبره وذكرك بسوء انتم بمطفو نسا وتكلم عنك سلا انت مطفو تناغره وخاض في عرضك بكبرهم لي زمت تسدادالاچ لمن لتالاق عالم حسن البصري فقال حسن من قالوا حسن البصري يا هذا أنت سوي لقد أسأت على صاحبك ولم تحسن علي بقوادني لي مدفو سرا لن يمطرها له الكلني مالوت سبحان الله
ሰውየው ገረመውና እንዴ እኔ ላንተ የወሬ ጀመጥቼ ወከይፈ ያ ሐሰን እንዴት አድርጌ ነው ክፉ የሰራው አለ وأسأت على صاحبك لأنك فضحت أسرار مجلسي ጓደኛን ማመጥፎ ይሰራለት አንተን ቁጭ ብለ ያወራሃን ወሬ ይዘመጥ ስላቃባልከ እሱ ቢደርሰኝ እንድሰማ አይፈልግም ነበር ስለነገርከኝ አሁን እንደነገርከኝ ቢሰማ ይከፋዋል አይደለም በሱም መጥፋልክ ለኔም መጥፋልክ እንዴት እሺ ባንተ ላይ አለ لأنك أخبرتني ما أكره ለኔም የምጠላው ነገር ነው የነገርከኝ ቆራጣ ብለዋል ሌባ ብለዋል እያለ እኮ ነው መጥቶም ይነግራል ለኔም የምጠላው ነው የነገርከኝ የሱን ሚስጥር አባከነህበታል ግን ሐሰን البصري لاماوم سويه ምክር ሊሰጡት ፈለጉና ولكن ارجع الى صاحبك ወደ ጓደኛህ ተመለስክ فقل له بلهبلو ان حسن البصري يقرئك السلام حسن البصري السلام عليكم إلهال ويقول لك بلوم إلهال اعلم اوك بأن الموت يعمنا والقبر يدمنا والقيامة تجمعنا وإلى الله مرجعنا فيحكم بيننا وهو خير الحاكمين سبحان الله نجر جن وقبلوا علو اعلم بأن الموت يعمنا موت هلاتشننم تدرس بنالج ما يموت يلم يهماوم يتاموم يموتال والقبر يدمنا قبر هلاتشن اسقبتا ታቅፈናለች والقيامة تجمعنا يوم القيامة نسبسبالن وإلى الله مرجعنا من نملس ود الله نو فيحكم بيننا السفر دي ستال يتشالو فراج السنونا شوف درس لا ينساه ما يرسو تمرت ይሄን ልኩን አስገቡት እዛው ላይ ነገሩት ያን ደሞ ትልቅ ምክር ላኩለት እንዲህ ነው የሚያስፈልገው ነማም ሲመጣ ዳዕዋ አድርገን ምክር ነው ለሰድ ተው አንተ አታጣይ ከህቶች ጋር ልትይገባል እህቴ በል ከዚህ አልፈው የቀደምት የሰለፍ አባቶች በጣም የሚገርማችሁ ነሚማ ይዞለት እከሌ እንዲህ ብሎ እንዲህ ይልሃል ብሎ የመጣለትን ሰው የሸይጣን መልእክተኛ ይሉት ነበር ፊት ለፊት እኮ ነው የሚሉት እንደኛ እህሳ እንዲያለኝ ብለው አይደለም የሚሰሙት የሸይጣን መልእክተኛ ይሉት ነበር قال وهب بن منبه የሚባሉ ትልቅ ዓሊም አንድ ሰው መጥቶ ምን አላቸው አንተ ትልቅ ዓሊም ናችሁ እንትና እኮ እንዲመጣ እንዲ ብለው አለ ሲላቸው እንዳሉ ታቃላችሁ እህሳ እንዲያለኝ አላሉም እንደኛ ምን አሉ اما وجد الشيطان رسولا غيرك ዛሬ ሸይጣን ካንተ ውጭ የሚልከው አጡ አንተ ላከ እንዴ ሱብሃንአላህ ዛሬ እንዲው ጥሩ ሰራተኛ አድርጓል አንተ ላከ ደሙ أتريد أن تغير قلبي على أخي በወንድሜ ላይ ያለኝን አመለካከት እንዲለወጥ ትፈልጋል አልሰማህም ተመለስ እንዲህ ነበሩ የሰለፍ አባቶች فكيف نحن اخواني እኛ እንዴት ነን እህቴ ወሬ አምጥታ ስታደርስሽ አቋምሽ ምንድነው እናቶች አቋማችሁ ምንድነው ብዙ ይባላል ስለ ዳራችሁ ስለ ሰርግ ይወራል ስለ ለቅሷችሁ ብዙ ይባላል ምንድነው መልሳችሁ ልንመልስ ይገባል እኔ አንድ ታሪክ አንድ ኪታብ ላይ ያገኘውና እኔ ታሪኩ በልጅነት እንደቀልም ሰማው ታሪክ ነው እናቶች የሚያጫውቱ ግን አንድ ትልቅ የአንድ ኢማም ታሪክ ኪታብ ላይ ያገኘውትና ለእናንተ ላካፍላችሁ ነገሩ ምንድነው ሐማድ ابن سلمة የሚባል ሰው ምን ይላል باع رجل عبدا وقال للمشتري አንድ ሰውዬ አንድን ባሪያ የነማ መጥፎነት የሚናገር ታሪክ ነው እንዴት ህዝብ እንደሚያቆራርጥ ለአንድ ሰው ሸጠለትና ለገዛው ሰውዬ ምን ብሎ አለው ليس عليه عيب الا النميمه እንዲሁ ምንም አይብ የለበትም ጠንካራ ሰራተኛ ነው ጎበዝ ነው ግን ነማም ነው አለ ነገር ግን ትንሽ ያዳርሳል አለው የገዛውም ሰው የትልቅ ትኩረት አልሰጠውም ረዲቷል ወድጃለሁ አለ ከዛ በኋላ ይሄ የተገዛስ ባሪያ ቤት መኖር ጀመረ አንድ ያቺ በሽታው ተነሳችበትና ስራ ባልየው ሲር ለሚስቱ ምን አላት አንቺ ሆይ አላት ባልሽ እኮ አንቺን ይጠላሻል ሊፈታሽም እየተዘጋጀ ሊፈታሽ ነው ስለዚህ አንድ ነገር ልንገርሻለሁ እዚህ አናት እዚህ ጀርባው ጋር እጅና ማጁራቱ ጋር ቁረጭንት ጸጉር አንዱ ለታምጪልኝና በቢላ ቆርጠሽ ድግምት ልገምበትና ያን እንዲወድሽ አረጋለሁ እችልበታለሁ ድግምት አለ እሷ ደግሞ ትዳሬ ነው ብላ አሻብላ ተቀበለችው ባልየው ሲመጣ ደግሞ መጣና ምን አለው ኦ ጋሽወይ ጉድ እየሆኑ ነው አላችሁ ምንድነው አለ እንዴ ባለቤቱ እኮ ሌላ ውሽማ ይዛለች አዎ እንዲሁም ስለትገል ታስባለች እኔ ልትገለኛው ካላመንከ ፈተና ማለው የተኛ መስላው ከተጋደማል መጣ ልታርስ ትልታያታላ እቺ ምስኪን ከተኛበት ጸጉር ቆርጣ ልታስደግም አይደል ቢላዋን ይዛህዳ አንገቱ ጥገስ ትደርስ አሃ አለና ነቃና ይሰውዬ
እዛው ላይ ይገላታል እሷን ገደለ ሲባል የሷ ጎሳዎች ይመጡና እሱን ይገላሉ እሱን ገደሉ ሲባል የነሳ ጎዛ መጣው እነዛን ይገላሉ በሁለቱ ትላልቅ ጎሳዎች መሃል ከባድ የሆነ ማይበርድ ጦርነት ተነሳ በማን ምክንያት بهذا النمام ነማሞች የሙስሊሙን አንድነት የሚበታትኑ የሚቆራርጡ መሬት ላይ ድርቅ መከራ የሚያመጡ ናቸው አንዴ በበኒ እስራኤል ዘመን በነብዩላህ ሙሳ ዘመን ድርቅ ጠፋ ነብዩ ሙሳ አለይሂ ሰላም ህዝቦቻቸውን ይዘውጡና ዱዓ ሊያደርጉ ዱዓ አደረጉ ነብዩላህ ሙሳ አለይሂ ሰላም ዱዓ ሲያደርጉ አላህ Subhanahu Wa Ta'ala ዘንብባል ከዛ ወህይ ያወረደላቸው فأوحى الله تعالى إليه إني لا أستجيب لك ولمن معك لأنتنا كابراچو تلالاچوت استجابة الشاء لالكواتشو على الله وفيكم نمام قد أسر على النميمة كنا أنت مال عند نمام الله ونقر ما دارسن يسرى زرفو أدرقو ياز مجن يادرقو بسو مكياتنو الزناب على ورر نبي موسى عليه السلام منالو قال موسى ربي يا ربي من هو ما أنه يسويه دلني عليه حتى أخرجه من بيننا ንገረኝና ላስወጣው ከማላችን በሱ ምክንያት በድርቅ እንሞት እንዴ አላህ Subhanahu Wa Ta'ala ምናል ያ ሙሳ እኔ አላጋልጠውም ግን እንዳለ ተወብቶ አብሯችሁ ይተወብት በውስጥ እኔ ዝናብ አዘንባለሁ ያ ሰው ተወበተ አላህ ዝናብ አዘነበ ስለዚህ ነማሞች መሬት ላይ ድርቅን ነው የሚያመጡት መከራን ነው የሚያመጡት ሰውን የሚያለያዩ ሰዎች የሙስሊሙን አንድነት ይሸነሽኑታል ስለዚህ ነሚማ የሚባል ይሄ ነገር ማዋሰድ የሚባለውን በትልቁ ልናወግዘውና ልንታገሉ ይገባል ለማለት ነው የመጀመሪያው ነጥብ እንዳየነው ነሚማ ነው ነገር ማዋሰድ ሁለተኛው ነጥብ ምንድነው አልገይበቱ ገይባ ማለት ምንድነው ትርጉሙ ሰውን ማማት ማለት ነው ተግባባ ገይብ ነሚማ ማለት ታሪፉ ምንድነው ስለኔ አንድ ሰው ሌላ ነገር ይናገራል ያን አምጥተህ ስትነግረኝ ነሚማ ይባላል አላህም ለዛ ነው ቁርአን ላይ መሻኢም ቢነሚም ብሎ ነው የገለጻቸው ገይባ ግን ማለት እኔ እናንተ እንቀመጥና ወይም አንቺና እኔ እንቀመጥና ስለ አንድ ሰው ማውራት እከሌ እኮ እንዲህ ብሎ እከሌ ተፋቱ በተለይ አሁን በዘመናችን የሚያሳዝን ነው እናቶች ቡና ብለው ይቀመጡና አልጀዚራ ላይ የማይነገር ዜና ነው ዛሬ የምትሰማው ቁም ነገር እከሌ ተፋታች እከሌ ያገባ እከሌ አሜሪካ መጣ እከሌ እንዲህ ብሎ እከሌ በእንትን ይሞተዋሉ ማትሰማው ወሬ የለም የሙስሊም ስጋ ሲበላ ታያለ ነብዩም ሰለላሁ ዐለይሂ ወሰለም ይህ ገይባ ሰውን ማማት ከባድ ከመሆኑ የተነሳ ራሳቸው ሳይጠየቁ ነበር ያስተዋወቁት أخرجه مسلم من حديث أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم أتدرون ما الغيبة قالوا النبي صلى الله عليه وسلم هميت من دون تاك الله شون ديال راساتشون يستوقت قالوا الله ورسوله أعلم الله أننا ملك تنيوك وأننا كمال الصحابوش النبي صلى الله عليه وسلم قال ذكرك أخاك بما يكره ወንድምህን በሚጠላው ነገር በለለበት ማንሳት ነው ሷሃቦች ተገረሙ ዲ ሰውየው መጠጥ ሊጠጣ ይችላል አይደል አንተ ጠጭ ይጠጣል እኮ ብዬ ብናገር የሚለው ሐሳብ መጣባቸውና قال ارايت ان كان في اخي ما اقول አንተ ያላህ መልእክተኛ የምናገረው ነገር ወንድሜ ጋር ያለበት ቢሆንሳ ተግባባ አሁን ይጠጣል ብዬ ስናገር በርግጥም ይጠጣል ይሄ ቢሆንስ አሉ قال ان كان فيه ما تقول እምትለው ነገር ካለበትማ فقد كتبته أما هو مالتك هينو وإن لم يكن فيه السوزان كلمة فقد بهته بهتان نميبال لتفكبت نميبال قد تفكبت نميبال تقبل غيبة مالت سوي أمي سارو كبالو قا تفاتو ليون يشلال سلزا من ناقر مالتنا تفاتا ليون يشلال وهي هنا نقر مونو ليون يشلال سلامي سارو عند قد لأن أنت قد جبلن كاوران أما هو مالت يعني እኛ ምን ለየው ለዛ ይሰራው ይልሉ አንዳንድ ቦታ ስታስቆማቸው እኮ ሚሰራው ከሆነ ነው እኮ አማው የሚባለው ስጋውን በላው የሚባለው እኮ ሚሰራው ከሆነ ካልሰራውማ ቀጠፍክበት ነው ይባለው ዋሸህበት ግልጽ ነው ኢንሻአላህ ስለዚህ አላህ Subhanahu Wa Ta'ala የገይባ የህሜትን ከባድነት መጥፎ ከመሆኑ የተነሳ ሙስሊሞች ሊረሱት በማይችሉ ምሳሌ ነው የገለጸው ተግባባ አላህ Subhanahu ቁርአን ስታነቡት ይገርማችኋል
ولا يغتب بعضكم بعضا كفلواتشو كفولوچن ايما ايحب احدكم عنداچو يودالني ان ياكل لحم اخيه ميتا وندمو سغا موتو بلاو بيبال يودال شوف اندي صياف እንዳርጎ እንደመሰለው الله يوندم سغا موتو يا الله فكرهتم تطلوታላችሁ አቃለሁ فاتقوا الله እንፍሩ እንዲ ከሆነ ሰዎችን አትሙ የወንድም ሰውን አማ ማለት ስጋውን ሸንሽነ በላ ማለት ነው እህትሽን አማሽ ማለት ሙቶ እኮ ነው በህይወቱስ እንደ ፍሬሽ ስጋ ነው ተላል ሙቶ ጠምብቶ የሰው ልጅ ስጋ ነው ቶሎ የሚገማው ከሚሞቱት እንስሳዎች ቶሎ ነው እኛ ምንበላሽው ኢየሱስ ስጋ ቆርጠ መብላት ነው አለ እንዳንረሳው ነው ጸያፍነቱ ይህ አያት የወረደበት ሰበብ ንዙል አለው يقول سلمان الفارسي عندما رضي الله عنه የሁለት ሰዎች خدام ነበርኩ ይላል የሁለት ሰሃባዎች خدام አገለግላቸው ነበር ወጥ ሰራለው አጥበላቸዋለሁ እንዴ ነበርኩ አንዴ ተኝቼ ምግብ ሳላዘጋጅላቸው ጥረስቸው ተኛው ይላል ተኝቼ ያለ ሲመጡ ምግብ አልተዘጋጀም ምግብ ቤታል ሲሉ አይ አልሰራውም አልኳቸው በልንግዳ አሉኝና እነሱም ሄድና እስኪ ነብዩ ሰለላሁ ዐለይሂ ወሰለም ቤት ሄድና ምግብ ካላቸው ይዘና ትንሽ ምን በለው አሉኝ ወደ ማን ቤት ወደ ነብዩ ሰለላሁ ዐለይሂ ወሰለም እኔም ሄድኩ ይላል ሰልማን ስሄድ የነብዩ ያኔ خدام የነበረ ኡሳማ ነው የነብዩ ሰለላሁ ዐለይሂ ወሰለም خدام የነበረ ኡሳማን እጄ እባክህን ነገሌ ልከወይ ነው ሚበላ ነገር ካለ ስለው እሱም والله እኛም ቤት ሚበላ ነገር የለም አለኝ ከማን ቤት ከነብዩ ሰለላሁ ዐለይሂ ወሰለም ከዛም ይሄን ቃል ይዤ ተመልሼ መጣውና ለነዚህ ለሁለት ሰዎች ሲነግራቸው እነዚህ ሰዎች ተቆጡን እግረ ደረቅ እኮ ነው والله ያሉ لو بعثناه الى بئر سميحه لغار ماءها سميحه ምትባል አንዲት ምንጭ ውሃ ነበረች ያቺ ውሃ ደርቅ አታቀም ሁሌም ታመነጫለች والله ወደዛች እንኳን ብንልከው የግረ ደረቅነቱ የገደቢስነቱ ምንጩ አይደርቅ ነበር አሉ ለሰዎች እሱን ያሙት እየሰደቡት ነው ይሄን እንደቀል ተናግረው ነው ሰዎች ያወሩ ወደ ነብዩ ሰለላሁ ዐለይሂ ወሰለም ሲመጡ ነብዩ ሰለላሁ ዐለይሂ ወሰለም ተከብለው አዩዋቸውና ምን ነው አፋችሁ ላይ ቆራጣ ስጋዎች ያለው ሳሉ ያ ረሱላህ ስጋ የተገንቱ ምን በለው አጠና አይደለም እንደ ቅድም ወደ ረሱ ቤት ትንሽ ሚበላል ብለን የላክ ነው አሃ ስጋ ካልበላችሁማ አምታችኋል ማለት ነው የበላችሁት የወንድም ስጋ አለ ማለት ነው فنزلت هذه الآية الكريمة ولا يغتب بعضكم بعضا يچات بزي مكيات ነው ወረደችው ስለዚህ ማማት የወንድምን ስጋ የህትሽን ስጋ መብላት ነው ስለ አንድ ሰው ክብር ማውራት ማማት እኔ አንድ ኢብኑ ሰሪን ባልሳሳት ምን ይላሉ እኔ የሚገርመኝ ይላሉ ውሻ የሞተ ውሻን ስጋ ሲበላ ታይቶ አይታወቅም አይደለም እንደ እህቶች ወንድሞች አይበላም እኮ ድመት የሞተን ድመት ስጋ በልታ አታቅ ሚበላ እንስሳ የለም ምናልባት ትንሽ ሊኖር ይችላል ሰው ግን የሞተ ወንድሙን ስጋ ይበላል አላህ ማማት የእህትሽን ስጋ መብላት ነው ይያለን እኛና እንበላለን ሱብሃንአላህ እኔና ህሜት የሚባለው ዑለሞች እንደሚሉት ስለ አንድ ሰው ስለ የትኛውም የህይወት ዘርፉ ስለ ትዳሩ ስለ ፍቹ ስለ ልጆቹ ሊሆን ይችላል ስለ ቁመናው ስለምስራው ስለ ተቀርጦሮ ስለሚሰራበት ስራ ሊሆን ይችላል ስለ ሰራው ወንጀል ብቻ ቢሰማው የሚጠላው ነገር ከሆነ ህሜት ነው የሚባለው ይሄ ደግሞ የምናማበት ምክንያት በጥቆማም ይሁን በጥቅሻም ይሁን በአንደበትም ይሁን በጽሁፍም ይሁን ህሜት ነው የሚባለው ከባድ ነው ህሜት ግን በጣም የሚገርመኝ ሰዎች አሁን የሚያሙበት ስልት አለ ህሜት ሳያስመስሉ የሚያሙበት ይሄም እዛውስ እንደሚካተት ተጠቀማቸው ፈልጋለሁ እኔ በጣም የሚገርመኝ አትሰማማታለች እንደ ላፒስ የሚጠቀሙባት የህሜት አተማማ አይነት አለች ምን ይላሉ አስተግፍሩላህ እንጂ ብሎ የሚጀምራት ህሜት አለች ይቺ አተማማ ተገርማችሁ ላፒስ የምትመስል አስተግፍሩላህ እንጂ ብሎ ያ اخي ተግታብ ሌላ ደግሞ በጣም እናቶች የሚያሙበት አተማማል እንዴው አላህ አማሽ አይበለኝ እንጂ ብሎ ደግሞ ይጀምሩታል በጣም ነው የሚገርማችሁ ሱብሃንአላህ ሁሉም ህሜት ነው እኔ አንድ እናት ያሉኝን ታሪክ ግን አረሳው ምን አሉ እንግዲህ ልጅ እንብላም እንማምነውና ብለው ወሬ ጀመሩልኝ ኦኬ መብላት ጥሩ ስጋ ብሉ የሰው ስጋ ግን አትቢ ሌላው ደግሞ በጣም የሚገርመው ዘመናዊ ትንሽ ቃልቻ ነው የሚሉት የሚያሙባት አተማመናት غيبة الرحمة ምትባላለች የማዘን ረህማ አዝነህለት የምታማው አስተማማታል ምስኪን ብለህ ነው የምትጀምረው ወሬው
ምስኪን እንዴት ያለ ደግ ሰው እኮ ነው አወል ሶፋ ይጠፋ እሱ እንድች ብሎ ይፈተን ይላል ያማኮር በሕክማ ሴቷም ልክንስ አቤት የሂጃቧ ነገር እኮ አትለቃት እሷም እንዲህ ብላ እንድትስራ ኩድ አላህ ይዘንላት ትላለች هذه غيبة እህሜት ነው እህቶች ወንድሞች ራሳችን አናታል ሌላው ደግሞ በማመስገን የሚያማል ምን ይላል እከሌ እንዴት ነው ስትለው በግልጽ ወንጀሩን ላይ ይናገር አረ አልহামዱሊላህ አልፈተነን ጌታ ይላል ያማኩኔ ሱብሃንአላህ ስለዚህ ይሄ ሁላ ድምሩ ምንድነው غيبة ነው መውጫ የለው ህሜት ነው አስተግፍሩላህ የሚባል ላፒስ አስቀደም ካላስቀደም ህሜት ነው በየትኛውም ሁኔታ ይሁን የወንድምህን ስጋ መብላት አይፈቀድም ነብዩም ሰለላሁ ዐለይሂ ወሰለም እንጠላው ዘንድ ህሜትን በብዙ በሚያጸይፍ ምሳሌ ገልጸውታል ህሜት ከዚና ይበልጣል ይላሉ ማን ነብዩ ሰለላሁ ዐለይሂ ወሰለም ምን አለ قال رسول الله صلى الله عليه وسلم اياكم والغيبه አደራችሁን እግራ ይባላል ይሄ اياكم والغيبه አደራችሁን ህሜትን ተጠንቀቁ فان الغيبه ህሜትኮ اشد من الزنا ከዚና ይበልጣል سبحان الله ولا تقربوا الزنا ያሉ ዚናን ሲናገር ከሩቁ እንዳትቀርቡት ነው ያለ ከባድነቱ وساء سبيلا መመለሻው ከፋና ያሉ غيبة كذا ይበልጣል ለምን አሉ فإن الرجل قد يزني ويتوب فيتوب الله عليه አንድ ሰው ዚና ሰርቶ ወደ አላህ አልቅሶ ተመለሰ አላህ ሊምረው ይችላል وإن صاحب الغيبة ነገር ግን غيبة ያማ ሰውየው ራሱ አፉስ ካላለው ድረስ ማርተ የለው ከባድ ነው ስለዚህ غيبة ከዚና ይበልጣል አሉ ረሱል ሰለላሁ ዐለይሂ ወሰለም እንድንርቀው بليلام حديثاتشو لي مياسازن حديثنا والله يسموت أخرجه أبو داود من حديث أنس قال رسول الله صلى الله عليه وسلم منالو مررت ليلة أسري بي على أكوام أني الله سبحانه وتعالى معراج وده سماين ديوت أرقواتشو نمبر سباتون سمايان كواكون ديوت أرقواتشو نمبر يعني سالفالو معراج لي سوتشن تملكتكو لهم ألاتشو أزفار من نحاس طفروቻቸው ከነሐስ ሆነ يخمشون بها وجوههم وصدورهم በዛ በነሐስ ጥፍራቸው ፊታቸውና ደረቶቻቸውን ይቧጭራሉ አዘንኩ فقلت يا جبريل انت جبريل من هؤلاء የጉዞ ባልደረባቸውን ጅብሪልን ጠየቁት እነዚህ ሰዎች እነማን ናቸው قال هؤلاء الذين يحكلون لحوم الناس ويقعون في عراتهم እነዚህ ሰዎች ዱንያ ላይ የወንድሞቻቸውን የእህቶቻቸውን ስጋ ይበሉ የነበሩ ናቸው ويقعون في عرادهم በክብሮቻቸው ላይ ዘምቱ ይጸዳዱ ነበር سبحان الله الله سبحانه وتعالى اخر علي የነሐስ ጽፍር ሰጥቶ እንዲቦጭሩ ራሳቸው ይደረጋል شوف نبي صلى الله عليه وسلم እንድንርቀው እንድንሸሸው የሚያደርጉት እንትን ይሄ عرض المسلم ሰውን ከህሜቱስ የሚካተቱ አንዱ ይሄ ነው የሰውን ክብር ላይ መዝመት መጸዳዳት ነብዩ ሰለላሁ ዐለይሂ ወሰለም عرض بسو كبر لي مزمت كبار اندون سيناغرو اخرجه مسلم من حديث ابي هريره قال عليه الصلاه والسلام نبي صلى الله عليه وسلم قالوا كل المسلم على المسلم حرام عند مسلم بليلو مسلم لي كلكل نو دمه وماله وعرضه دمون مافسس حرام وماله برون تبدرو يسرق موسن وعرضه كبروا لي مزمت سبحان الله እንኩ በሰዎች ስብዕና ክብር ላይ ገብተን ለመናጅቀው ሰዎች ሰዋይን እንዲወድቁ ያደረግናቸው ነብዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲሳቸው ላይ ህሜት ከወለዱላ ትልቁ ወለድ እንደሆነ ይናገራሉ ወለድ ታቁታላሽ አላህ Subhanahu Wa Ta'ala ወለድ የሚበላ ሰው ከኔ ጋር ጦርነት አውጇል ብሎ ነው ቁርአን ላይ ገለጸው ነብዩ ሰለላሁ ዐለይሂ ወሰለም ሐዲሳቸው ላይ ምን ያሉ وان عبد الله بن مسعود رضي الله تعالى عنه عبد الله بن مسعود بزغبت حديث لي قال ان النبي صلى الله عليه وسلم قال الربا ربا ولد 73 بابا 73 برات አሉት ربا ክፍል አለው ደረጃው ايسرها قالوا مثل ان ينكح الرجل امه سبحان الله قالوا ربا ማለት አንድ ሰው ከናቱ ጋር መገናኘት ማለት ነው اعوذ بالله እንዴት በሚጸይፍ እንደገለጹት ተመልከቱ وان اربى الربا ትልቁ ወለድ ግን ማለት عرض الرجل المسلم በአንድ ሙስሊም ክብር ላይ መዝመት ነው
ያ ሙስሊም ስጋውን መብላት ነው ከባድ ነው ሪባ ከሪባዎች ሁሉ የበለጠ ነው ያሉ ነው ነብዩ ሰለላሁ ዐለይሂ ወሰለም እኛ ወላሂ እንደቀላል ነው ምን እንነጋገረው ዱዓና ድርግ ተብሎ ጫት ይዘው ይቀመጣሉ የሚበላው የሙስሊም ስጋ لا اله الا الله ቡና እንጠጣ ተብሎ ይጠራራሉ ስለ ሰው ነው ተፋታች አገባች እንዲሞተባት ሷማ እንዲናት ሱማ እንዲ ነው لماذا لا اله الا الله ከክብሮች ሁሉ ከምንበላቸው ስጋዎች ሁሉ ከባዱ ደግሞ የዑለማን ስጋ መብላት የዲን አስተማሪዎችን ስጋ መብላት ነው ዑለማዎችን የሚያማ በእነሱ ክብር ላይ የሚዘምት ሰው ከሌላው ሰው ደግሞ ለየት ብለው በዱንያ ላይ ነው ቅጣቱን መስጠው ይላል አላህ Subhanahu Wa Ta'ala ابن عساكر የሚባሉ ትልቅ አንድ ሰለፍ ዓሊም ምን ይላሉ وعادة الله على المنتقسين على العلماء مشهورة ዑለማዎች ላይ ስጋን የሚበሉ በዑለማዎች ላይ የሚዘምቱ ሰዎች ያ አላህ ልማድ እኮ የታወቀ ነው አላህ በእነሱ ላይ የሚያደርገው ጉዳይ የታወቀ ነው من أكل لحوم العلماء يا علماء سجا يبلا ابتلاه الله بموت قلبه قبل أن يموت كما موت بفيت الله لبهم بمقدل يفتنه لا إله إلا الله لزانو تملكة علماء شلي ندين ترك ميادرقو ميسادبو ميتاچواچو سوچ داعيوچن ميتاچو سوچ قرآن سيكفتو እንኳን ማልቀስ አይችሉ ልቡ ይደርቃል አላህ ልቡን ይገላል والله እንደ ሰው አለ ልክ እንዲህ አይነት ፈተና ውስጥ ይገባ ዱዓ አርግልኝ ብሎ ይመጣ والله በቃ አልቻልኩም በቃ መቆም አልቻልኩም አለ መጣ حرام ሳይ አልሆነልኝም አለ ይብቲል አላህ ልብህን ይፈትነዋል قالوا العلماء لحومهم مسمومه የዑለሞች ስጋ ሱም ነው መርዝ የተነካ ነው من شمها مريد ያሸተተው ይታመማን ومن اكلها مات ይበላው ይሞታል ልብህም ይሞት የዲን ስሜት ሆኖ ተማጣው ይሞታል የሚወጣው ምን ዑለማዎች የነቢያት ወራሾች ናቸው በተለይ ደግሞ ለዚህ ኡማ ከዚህ በኋላ ነብይ አይመጣም ነብዩ ሰለላሁ ዐለይሂ ወሰለም እንደተናገሩት ኻተሙን ነብይን እሳቸው ናቸው እነዚህ ሰዎች ነው ዲኑን ይዘው ለኡማው የሚያስተላልፉት እነሱን አማሃቸው ክብራቸውን አንቋሸሽክ ማለት ሰው እንዳያዳምጣቸው ጆሮአቸው ላይ ዘጋባቸው ማለት ነው ስለዚህ ዲንን በተዘዋዋሪ እየገደልክ ነው ምን አይነት ሸይጣን ብትሆን ነው አንተ የነብያት ወራሽን የምታመው የአላህ ወልዮች ናቸው ዑለሞች ኢማሙ ሻፊዒ ምን ይላሉ إن لم يكن العلماء والفقهاء من أولياء الله فليس لله ولي علماءنا فقيهوች ዓሊሞች ዱዓቶች የአላህ ወልይ ካልሆኑማ አላህ ወልይ የለውም አሉ እነሱ 30 40 ዓመት ኪታብ ላይ እድሜያቸውን ይገፉ አይናቸው ወረቀት ላይ ተደፍቶ ይከረሙ ስንት ሺህ ደረሳ ያወጡ ሰዎች እነዚህማ አላህ ወልይ ካልሆኑ ወልይ የለውም አሉ ኢማሙ ሻፊዒ እና አለይኩም ደሞ የአላህን ወልይ የተተናኮለ ጠቡ ከማን ጋር ነው ከአላህ ጋር ነው በሌላ ሐዲስ ላይ አላህ Subhanahu Wa Ta'ala ምን ይላል من عادى لي وليا የኔን ወልዮች የተተናኮለ فقد آذنته بالحرب ጦርነት አውጀበታለሁ ይላል ዑለማን መንካት ማለት ከአላህ ጋር ጦርነት መክፈት ነው የዑለሞችን ክብር ልንፈራ ልንሸሽ ይገባል ህሜት ነብዩ ሰለላሁ ዐለይሂ ወሰለም ከሪባ ይበልጣል አሉት ከዚና ይበልጣል አሉት በፍጥፍራቸው ይቦጭራሉ አሉ ብዙ አስጠነቀቁ አኺራ ላይ ደግሞ እነዚህ ህሜት ማለት የሰው ልጅ ስራ ሙጥጥ አድርጎ ነው የሚበላው لا اله الا الله አኺራ ላይ ያለ ሐሰናት ራቁትህን ነው የሚያስቀር ህሜት አኺራ ላይ ያለ ሐሰናት ራቁትህን ነው የሚያስቀር ህሜት ነብዩ ሰለላሁ ዐለይሂ ወሰለም አንዴ ከሰሃቦቻቸው ጋር ቁጭ ብለው ያሉ ምን አሉ አተድሩና መል ሙፍሊሱ ደሃ ማለት ማን እንደሆነ ታውቃላችሁ አሉ ሰሃባዎች ደግሞ በሚያውቁት ግንዛቤያቸው ምን አሉ አልሙፍሊሱ عندنا من لا درهم له ولا متاع يا الله መልእክተኛ ደሃ ማለትማ ምንም ቤሳ ቤስት የሌለው የሚጣቀምበት ሳንቴ የሌለው እቃ የሌለው ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም ይሄ አይደለም አሉ المفلس من امتي ከኔ ኡመት ደሃው ማለት رجل ሰው ነው ياتي يوم القيامه بحسنات كالجبال ተራራ በሚያህል ሐሰና يوم القيامه ይመጣል ተራራ የሚያህል
ጾሞ ሰግዶ ዘካ አውጥቶ ሲለተራሂም ቤተ ዘመድ ቀጥሎ ለምስኪን ረድቶ መስጊድ አሰርቶ ጉድጓድ አስቆፍሮ ለውዶሃ ኸይር ሰርቶ ይመጣል የቲም አብልቶ ተራራም ያህል ወላኪን አሉ ነብይ ሰለላሁ ዐለይሂ ወሰለም ድህነቱን ሊነግሩን ነው ባለ ብዙ ደይን ነው አሉ ይሄኛውም መጥቶታል ወሰፈከ ደማ هذا የዛን ደም አፍስሷል ይሄን አምጥቶታል ይሄን ሰድቦታል ይሄን አጣልቶታል እነዛ ባለዶችን አላህ ያሳውቃቸዋል ዛሬ እህትሽን ብታሚ ያቺኛይቱ ታቅ ትችላለች የውመል ቂያማ ግን አላህ ምንድነው የሚያደርገው እከሊት ወይ ነይ እከሊ ያምታሻለሽ ብሎ ይነግራታል لا اله ማምለጫ የለም ونضع الموازين القسط ليوم القيامه ማምለጫ የለም ቀጥተኛ ሚዛን ነው የሚቀመጠው ልክ ያ ሰው እነዛ ሰዎች ይመጡና ያ ረቢ እንግዲህ ይሰጠን የበደለንን ይላሉ አኺራ ላይ ሳንቲ የለም የውመ ላ ينفع مال ولا بنون ሳንቲም የለ ብር የለ ምንድነው ያለና ሐሰናት የሰራናት ኸይር ስራ ብቻ ካፒታል እሷ ብቻ ነው እዳህ የምትከፍለው ከዚች ካፒታልህ ነው አንደኛው ይመጣል ለተበደለው ከሐሰናት ተቆርሶ ይሰጣዋል ይዞ ሲሄድ ያደማው ያማው ይዞ ሲሄድ እዳህን መክፈል ካልቻል ሁለተኛ አማራጭ አለ ያንተ ይዘው የመጣው ተራራም ያል ሐሰና የነዛን እዳ መሸፈን ካልቻለ ሁለተኛ አማራጭ አለ ሁለተኛው ምን አማራጭ ነው ከነሱ ሰይአት መጥፎ ከወንጀላቸው እየተቆረሰ አንተ ጀርባ ላይ ይጫናል ይግድኗ አድል ነው አኺራ ላይ ፍትህ አለ ሐሰና ከሌለ የምትከፍለው ከነሱ ሰይአ መጥፎ ስራ ተቀንሶ አንተ ጀርባ ይጫንና فيطرح فيها في النار الى النبي صلى الله عليه وسلم جهنم وسبافطين ብረወራል ይላል የነሱን ወንጀል ተሸክሙ لا اله الا الله ሰው ሰግዶ ረመዳን ተርቦ ጾሞ ሶደቃ ሰጥቶ ሐሰናው ዜሮ ከሆነ ጀሃነም ከገባ ምን ዋጋ አለው ኢና ሊላሂ ወኢና ኢለይሂ ራጂዑን ሐሰናህን ቁርጥጥ አርጎ ነው የሚበላሉ ነብይ ሰለላሁ ዐለይሂ ወሰለም አኺራ ላይ ለዛ ነው አንዴ ሐሰኑል በስሪ ቤታቸው ቁጭ ብለው ያለ ሰው አማቹ ሲባል ሰሙ ምን ዳርጉ ታቃላችሁ ትልቅ ዕቃ መጡና በዛ ዕቃ በጣም የሚያጓጓ ተምር ሞሉትና ላኩለት ለዛ ሰው ልክ ያን ያማቸው ሰው ሲደርሰው ገረመውና ላከባቸው ዙር ያ ሐሰን ለምንድነው ላክልኝ ይሄን ሲሉት አይ ሀደይተና ሐሰናተክ ነህዲከ ተምረና ቢየና አይ አምተህናል የሚባል ሐሰና የሚባል ሰጠህናል የሚባል ስለሰማው ባይሆን ባልችልም በዚህ ተምር ልካስብ ይኔ ላኩልህ ሐሰናን ሰጠኛል አላህ ዘንድ የውመል ቂያማ አገኘዋል ባይሆን እስኪ እንዲው ባልክስህም ባልችለውም ሐሰናን በተምር መለወጥ አይቻልም ልችል ልስጥብዬ ነው ለጊዜው እስኪ شوف አርገው የሚያልሟቸው ሐሰና ይበላል ለዛ ነው አብዱላህ ኢብኑ ሙባረክ ታላቁ ዓሊም ምን ይላሉ እኔ አላማም እንጂ ባማ ማንነ ማማሉ እናት አባቴን ነው ማማ ተግባባ አጥስ ያሳደጉኝ የደከሙኝ ናቸው ሐሰና ይለነሱ ቢሆንልኝ ይሻላል እና አሁን ምንናማው ሰው እኮ ምን ጠላውን ሰው ነው አይደል በተጨባጭ ስለዚህ ለምን ጠላው ሰው ሶላታችን እየሰጠን ነው ለምትጠያት እህትሽ ሐሰናሽን እየሰጠሽ ነው እህቴ እየተሸወድን እኮ ነውኛ ትርፍ እየመሰለን ቁርጥም ምንም እናደርገው ቡና ብለን ቁጭ ብለን لا اله الا الله ስለዚህ ሐሰናችን እያቃበልን ነው ስለዚህ ሰለፎች እንዲህ ሐሰናን ለሰው መገበር ስላልፈለጉ አኺራ ላይ ነጭ ደሃ ነብይ ሰለላሁ ዐለይሂ ወሰለም እንዳሉት ነጭ ደሃ ላለመሆን ሲሉ ጥንቃቄ ያደርጉ ነበር ተግባባ እኔ ጋናቸው ጥንቃቄ ያደርጉ ነበር ذهبي سير علم النبلاء ላይ አንድ ታሪክ ተጠቀሰ እንዴት ራሳቸው ከህሜት ሰለፎች ለማራቅ እንደሚጥሩ እዚህ ሐዲስ የተመለከታላችሁ እዚህ ታሪክ ላይ أن عبد الله بن وهب بن مسلم عبد الله بن وهب بن مسلم ይባሉ ትልቅ ዓሊም ትልቅ ዑለማ ምን ይላሉ ሰው ሁሌ ያማለዋል ሁሌ ስራዬ ሰው ማማት ሆናሉ አሁን ከዚህ ህሜት ሐሰናን ሰጥቻ አኺራ ላይ ባዶ ኪስ ይልቀር ነው እንዴት ብዬ ልራቅ ብዬ ማሰብ ጀመርኩ ሳስብ ምን አሉ نظرت اني كلما اغتبت انسانا ان اصوم يوما ለራሴ ቃል ገባው አንድ ሰው ካማው አንድ ቀልጾም ቢይ ቃል ገባው ተመልከቱ ጅሁዳቸው ሳማ ስጾም فاجهدني አልቻልኩም ጾሙ ሊያቀበኝ አልቻለም قلت اغتاب اصوم ሁሌ እንዳማው እንደጾምኩ ልኖር ነው ምን ላድርጋ በያስብኳ ሳንሰላስል አንድ ሐሳብ መጣልኛል ምን አሉ ነወይቱ ፈነወይቱ አሉ
أني كلما اغتبت إنسانا أنا أتصدق بدرهمي أني لراسيك ألقبو عندن سو كامو بأند برلسات بيه لراسيك ألقبو የዱንያ ነገር መጣች እንግዲህ ሳማ ስሰጥ እንግዲህ ዳሽን ባንክ ያኔ ባይኖር ብር ያለቀ ባንክ ያለው አሉ ብር እንዳለ ሙጥጥ ብሎ አለቀው فمن حب دراهمي تركت الغيبة ከገንዘብ ፍቅር የተነሳ ህሜትን ተውኳል ምኑ ካፒታይሳሩ ኪሴ የመነዳል شوف እንዴት ራሳቸውን ከአኺራ ክስረት ለመጠበቅ ይጥሩ እንደነበር ሳማ ዘሰት እስኪ እንሞክረውኝ አንድ ቀን ስናም 10 ብር ወላሂ በሳምንት የወር ደሞዛችን ያልቃል ከማማታችን ብዛት እንዲያድርገው ነበር ከአኺራ ክስረት ራሳቸው የሚጠብቁት ابن ዋህብ ትልቅ ዓሊም ነበሩ እንዴ ያማሉ ስላችሁ ቀላል ሰው እንደይመስሏችሁ ኢማም አህመድ ስለሱ ሲናገሩ ምን ይላሉ ابن وهب عالم صالح فقيه كثير العلم ትልቅ ሰው ነበሩ بل حتى قرآن يسمور دنگتው ነው የሞቱ ነው የሚባሉት እንዲህ አይነት ደጋግ ሰዎች ራሳቸውን ከአኺራ ክስረት ለማውጣት እንዲጥሩ ነበር እኔና አንቺስ እህቴ ስለዚህ ኢንሻአላህ ህሜት እንደዚህ ያስከፊን እንደሆነና የህሜትም ጣጣዎች ብዙ እንደሆኑ እስካሁን ለማየት ሞክረናል ግን አሁን ህሜት የሰማ ሰው ምን ያደርግ ተግባባን እንግዲህ ህሜት ሁሌም አይቀርም አሁን ስንወጣ ይመጣል ህሜት የሰማ ሰው ምን ያደርግ መመለስ አለበት አሉ ዑለማ ለምን ለሁለት ነጥቦች ሲባል አንደኛ ከህሜት ውስጥ አብሮ እሱ እንዳይካተት ተግባባን አብሮ ያማ ሰው አብሮ ከወንጀሉ ሲዘፈቃል እሱ አንተ አብረባታ ማለት ኖሮ አያማም እኮ አይደል አሜተኛ ሰው አብረን ባናሳማው አያማም አንድ ጃጨበጭማ ብቻው እህሳ ብለን ካላዳመጥ ነው አያማም ስለዚህ ህሜት የሰማ ሰው መመለስ አለበት ለምን መጀመሪያ ወንጀሉ ውስጥ አብሮ እንዳይዘፈቅ ثانيا ሁለተኛ አላህ ከወንድሙ ሲታማ ሰምቶ ወይ እህቷ ስትታማ ሰምታ ተይ ብላ ከእህቷ ክብር ላይ በመመለሷ አላህ ጀሃነምን ከፊቷ እንዲመልሰው ስትል ተግባባ ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ላይ አቢ ደርዳ ባወሩት ሐዲስ ላይ ምን ይላል قال ان النبي صلى الله عليه وسلم قال من رد عن عرض اخيه بالغيب رد الله عن وجه النار يوم القيامه ከወንድሙ ክብር ላይ ወንድሙ ሲታማዩ ተውብሎ ያስቆመ የተከላከለ አላህ Subhanahu Wa Ta'ala يوم القيامه ከሱ ፊት ጀሃነምን ዞር አድርጋታል ተግባባ ጀሃነምን አላህ ከሱ ፊት ይመልሳታል ይላሉ ነብዩ ሰለላሁ ዐለይሂ ወሰለም በሌላም ሐዲሳቸው ላይ ምን ይላሉ من ذب عن لحم اخيه ከወንድሙ ስጋ ሲታማ የተከላከለ ስጋው ሲበላ ሰምቶ የተከላከለ كان حقا على الله ان يعتقه من النار ለአላህ Subhanahu Wa Ta'ala በነፍሱ ላይ ግዴታ አድርጓል ከጀሃነም ሁር ሊለው ነፃ ሊያወጣው ይሄን ትሩፋት ለማግኘት ስንል ራሳችን መከላከል አለብን አሁን እህቴ ቁጭ ስትይ ቡና እንጠጣ ብለሽ ታማለሽ ማስቆም አለብሽ ከሷ ክብር ላይ ከሷ ፊት ላይ ስትከላከይ አላህ ካንቺ ፊት ጀሃነምን ይከላከላታል ተግባባን ስለዚህ ለሁለቱ ነገሮች ሲባል ማድረግ አለበት በተለይ ሁለተኛው ትልቁ ነጥብ አስፈሪ ነው አይደል መግቢያ ቤት ነው ጀሃነም አላህ ከጀሃነምን ከፊታችን እንዲመልሳት ጀሃነምን ማን ይችላል እህቶች ወንድሞች ከባድ ነው ነብዩ ሰለላሁ ዐለይሂ ወሰለም ስለ ጀሃነም ሲናገሩ ምን ይላሉ አላህ Subhanahu Wa Ta'ala ጀሃነምን 3000 ዓመትን ያቀጣጥላት ይላሉ 1000 ዓመት አቀጣጥላት hatta ahmarat ደም እስክትመስል ሌላ 1000 ዓመት ደገማት hatta biyaddat ነጭ እስክትመስል ሌላ 1000 ዓመት አቀጣጥላት hatta aswaddat ጥቁር እስክትመስል ጀሃነም ከርቀት ሲታይ ሚላውስ ጥቁር ወንዝ ነው የምትመስለው ولا بئس المهاد على الله من ጣፍነቷ ምን ያስከፋ ከዚች ጀሃነም አላህ እንዲጠብቀን ስንል ከወንድማችን ክብር ላይ መመለስ አለብን ወንድሞቼ ጀሃነም ውስጥ የጀሃነም ሰዎች ሲጣሉ فأما الذين شقوا ففي النار لهم فيها زفير وشهيق على الله እነዛ ሸቂ የሆኑ ሰዎች ጀሃነም ላይ ሲጣሉ سبحان الله በጣም የሚያስፈራ ክስተት ነው لهم فيها زفير زفير ማለት አህያ አንዴ ሲጮ ሰምታችሁታል አንዴ በጣም ድምጹን ከፍ አድርጎ ይለቀውና ከዛ ቀስ ብሎ ይንሰቀሰቃል ሸሂቅ ማለት የሚንሰቀሰቀው ዘፊር ማለት አንዴ የሚጮህ ነው በኃይል ከዚህ ቅጣት ለመዳን ስንል والله
አላህ ከዚህ ጀሃነም ፊታችን እንዲከላከሉ የጀሃነም ሰዎች ስቃይ ላይ እየተሰቃዩ የጀሃነምን ዘበኛ ወደ አላህ ይልኩታል ያ ማሊኩ ሊየቅዲ علينا ربك አንተ ማሊኮይ አላህን አድርስልን ጌታችን ንገረው ይግደለን በቃ ያጥፋን የጀሃነም ኑሮ በቃን ሲሉ ማሊክ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ለአላህ መልእክት አድርሶ መጥቶ ለነሱ መልስ እስኪሰጣቸው ድረስ ደርሶ እስኪመጣ 1000 ዓመት ይቆያል ይላል 1000 ዓመት ደርሶ ለመምጣት ሱብሃንአላህ መጥቶም የሚጣፍጣቸው ነው ተስፋ ሰጭ ነገር በነገራቸው ኢነኩም ማኪቱን ነው ይላችሁ አረ ዘውታሪ ናችሁ ተስፋ የላችሁ ከዚች ጀሃነም አላህ ፊታችን ላይ እንዲመልሰው ስትይ እህቴ ከغيባ መከላከል አለብሽ ሰው ሲታማ አቁም ማለት ይገባሻል ይሄ ደግሞ ከغيባ ረድ መመለስ አላህ Subhanahu Wa Ta'ala ራሱ መንሃጅ ረባኒ ቁርአናዊ ስልጣና የሰጠበት ነው ለሰሃቦችና ቁርአንን ከዛ በኋላ ተከትለው ለሚያነቡ ሰዎች አስተምሮት ራሱ ነው አላህ Subhanahu Wa Ta'ala ያስተማረው ሁላችሁም የምታውቁት አንድ ታሪክ አለ በአይሻ በእናታችን አይሻ ላይ የተወራው ኢፍክ ቅጥፈት ወሬ አይሻ ዚና ሰራሽ ተብሎ ሙሉ መዲና በወሬ ተናጠ ሙሉ መዲና እናታችን አይሻ ረዲየላሁ ዐንሃ ዚና ሰራሽ ተብሎ ሙሉ መዲና በወሬ ተሞላ hatta ነብዩ ሰለላሁ ዐለይሂ ወሰለም ወሬው እስኪበር ብለው ወስደው አባቷ ቤት አስቀምጧት አቡበክር ቤት እስኪጣራ ተብሎ ወሬው የዚህ እየተቀባበሉ አናፈሱት ሙናፊቆች እዚህን ጊዜ አላህ Subhanahu Wa Ta'ala ቁርአን አውርደው ታሪካዊ አስተምሮት ሰጣቸው ሙስሊሞች ለወደፊት غيባ ሲሰሙ ምን ማድረግ እንዳለባቸው غيባ ማለት ክብደቱ ምን እንደሆነ ተግባባን غيባን የሚያቀጣጥሉ ሰዎች ምን አይነት ወንጀል እንዳለባቸው ሙእሚኖችም ራሳቸው አይሻንም ከደሙ ከተባለችው ነፃ መሆኗን አረጋግጦ ቁርአን አወረደ ምን አለ እነዛ ወሬውን ላቀጣጠሉት ሰዎች ወለዲ ተወላ ክብረሁ منكم له عذاب عظيم ያነ የነገሯን ሳት ይዞ ሲያቀጣጥላት የነበር እሱ ከባድ ቅጣት ይጠብቀዋል አለ ሙእሚኖችም ብትሆኑ ወለውላ ፈضሉላሂ عليكم ورحمته في الدنيا والاخره የአላህ እዝነትና ችሮታ ባይሆን ኑሮ እናንተ ራሳችሁ ሙእሚኖች ለመሰኩም فيما افدتم فيه عذاب عظيم ከጌታችሁ ከባድ ቅጣት ያገኛችሁ ነበር የኔ ዝነት ችሮታ ሆኖ ነው የተውኳችሁ ተቀምሷት ነበር ብሎ ሌሎ ከዛ በኋላ የغيባን ከባድነት اذ تلقونه بالسنتكم وتقولون ما ليس لكم به علم وتحسبونه هينا وهو عند الله عظيم እናንተ ቀላል ይመስላችኋል በመላስ ግዚዛ ስትቀባበሉት وهو عند الله عظيم ከአላህ ዘንድ ግን ከባድ ነበር የሰው ስም መጥፋት በክብሩ ላይ መጸዳዳት እኔ ዘንድ عظيم ነው እናንተስ ብትሆኑ ህሜት ስትስሙ እንዲያትሉም ብሎ ደግሞ ትምርት ተሳሰጣቸው ወለውላ ኢሰሚዕቱሙሁ ቁልቱም የሰማችሁ ጊዜ ዚና እንትና ሰራች ከሌ ተፋታች ከሌ እንዲያለ ሲባል አትሉም የነበር ማይኩኑ ለና እንተከለመ በهذا በዚህ ጉዳይ ለመነጋገር እኛስ አንችልም ሱብሃንክ ጌታችን ጠራት ይገባ هذا بهتان عظيم ይቅጥፈት ነው አትሉም አላህ ተርበዊ ረባኒ ሰጣቸው አምላካዊ ስልጣና غيባ ህሜት ሲሰሙ ምን ማድረግ እንዳለባቸው ኩትኮት አደረገላቸው አላህ Subhanahu Wa Ta'ala ለዛ ነው አይሻን መዛው ከደሙ ነፃ መሆኗን አላህ ገልጾ ስላለ ان الذين جاءوا بالافك ያለው በኢፍክ ነው የመጡ ቀጥፈው ነው ብለው ነው ያጋለጠ በአይሻ ተቀጥፎባት ነው ንጹህና ታላላህ ይችን ቁርጥቢ ያያይዘው ምን ይላሉ ኢማሙ القرطبي ምን ይላሉ وان يوسف لما رمي بالفاحشه برأه الله على لسان صبي في المهدي وان مريم لما رميت بالفاحشه برأها الله على لسان ابنها وان عائشه رضي الله عنها لما رميت بالفاحشه لم يرضى لها ببراءه نبي ولا صبي حتى نطق بنفسه سبحان الله من يلال القرطبي يوسف عليه السلام نبي الله يوسف نبتاقوت زليخا متباريو نغسيتو ሚስት ቤት ከተቀመጡበት መስኮቱን በሩ ዘጋጋችና ለዚና ጠራቻቸው ሃይተለክ ይሄ ተዘጋጅቼላልና ስትል ማዓዘላህ በጌታ ይጠበቃሉ እንዲህ ብስትል ተከተላ ስታባራቸው ልብሳቸውን ቋለት ቀደዋለች በር ላይ ሲደርሱ ወአልፈ ያ ሰይደሃ ለደልባብ በር ላይ ባሉ አጋጣሚ እሷ ሁሉ ነገሩን ቀየር አርገችና እንዴ ቤተሰብህን በተንኮል ያሰበሰው ምንድነው ምን ደዋለች ዩሱፍ ደግሞ አረኔ አይደለም ማለት አንተና አይደለም ሲባባሉ አላህ በተኛ ህፃን ልጅ
ሱብሃንአላህ በህፃን ልጅ ጡት በሚጠባ ህፃን ልጅ ምስክር ሰጠ ወሸሂደ ሻሂድ من اهلها የቤተሰብ ምስክር እዛው ላይ ተሰጠ ምን አለ ان كان قميصه قد من قبل فكذب وهي من الصادقين እሱ ልብሱ ከፊት ለፊት ተቀዶ ከሆነ እንግዲህ ስትታገለው ነው የቀደደችበትና እሱ ነው ወንጀለኛው ከኋላው ከሆነ ግን ስታራሩጣው ነውና እሷ ናት ወንጀለኛው ህፃኑ እኮ ነው ከዛ ሰውየው መሳተኮል እንደሰራች አወቀና واستغفر لذنبك انك كنت من الخاطئين አንቺ ነሽ ስተተኛ አላት አላህ ዩሱፍ አለይሂ ሰላም በዚና ሲታሙ በማን ነው ነፃ ያደረጋቸው በተኛ ህፃን ልጅ ነው መርየም ደግሞ አለይሂ ሰላም እሷ ዚና ሰራች ስትባል ኢሳን አለይሂ ሰላም በሙዕጂዛ ወልደው በተአምር እሷ ወልዳው ጡት ያጠባች ይዘው ስትመጣ ህዝቦቿ ተገረሙ ያ መርየሙ ለቀድ ጅእቲ ሸይአን ፈሪያ እንዴት ያለ ትልቅ ቅጥፈት ነው ወንጀል ይዘሽ መጣሽ አንቺ መርየም አሏት እሷ ግን ምን አለች አላህ ስለነገራት ፈአሻረት ኢለይ ጡት እየጠባ ነበር ይላል ፊል ባህር ተፍሲር ላይ ጡት እየጠቡ ነበር ነብይ ኢሳ ነብይ ናቸው ታቅፈው ነው ያሉ እየጠቡ ያለ አፋቸው ላይ እሷ ወደሷ አመላከተች አፋቸው ላይ ጡቱን አወጡና ምን አሉ قال اني عبد الله እኔ የአላህ ባሪያ ነኝ አላህን በሙዕጂዛ ያወጣኝ አታኒ الكتاب وجعلني نبيا شوف الله مريم ዚና እንዳልሰራች በዚና እሱ እንዳልተወለደ በማን አፍ አረጋገጠ ነብይ በሆነው በህፃኑ አፍ ዩሱፍን በተኛ ህፃን አይሻ ስትታማ አይሻ በዚና ስትወነጀል የነብዩ ሰለላሁ ዐለይሂ ወሰለም ሚስት አላህ በነብዩ መላስም በተኛ ህፃንም አላደረገም hatta አንጠቀ በነፍሲ በራሱ ነው አላህ ቁርአን አውርዶ በራነሽ ያለ አይሻ ላይ ቅጥፈት ነው የተደረገባት ውሸት ነው ብሎ አላህ አውግዞ ነው ያወረደላት ይላሉ ኢማሙ አልቁርጡቢ ስለዚህ አላህ Subhanahu Wa Ta'ala ህሜት ስንሰማ ምን ማድረግ እንዳለብን እዚህ አምላካዊ ትምህርት ሰጥቶና ተግባባ ይሄን እስኪ አላህ ያስተማረውን ቁርአናዊ መልእክት የተከተሉ ሰሃቦች ምን ይመስላል ታሪካቸው ወይም ከነሱ በኋላ የመጡት ደጋግ ሰዎች ህሜት ሲሰሙ የነበራቸው አቋም ምንድነው እስኪ ነማዚጅ ምን الصالحين ያለን ከሷልሖቹ አስተምሮትና ያለን قال سفيان بن حسين የሚባል ትልቅ ሰው ምን ይላሉ كنت مع اياس بن معاويه اياس بن معاويه ጋር ነበርኩ ይላል ቁጭ ብዬ ከዛ አንድ ሰው በጎናችን ሲያልፍ እኔ ምን አልኩ ስለዛስ የሆነ ነገር አማውታል ከዛ ዞር አሉና اياس بن معاويه እስኩት ዝም በል አሉኛ ምንድነው ስላቸው አገዛው ተሩም አሉኛ ሩም ዘምታል እስኪ ንገረኝ አሉኝ የሙስሊሞች ጠላት ሩም ዘንድ قال لا قلت لا ارى الزمتكم አልኳቸው قال اغزوت الترك ترك السهد زمتا ارى الزمتكم سبحان الله انت سوي ሩም የሙስሊሞች ጠላት ቱርክ የሙስሊሞች ጠላት በሰላም ተቀምጠው ይህ አንድ ሙስሊም ካንተ አፍ ሰላም አይሆን ካንተ ተንኮል ሙስሊም እንዴት ሰላም አይሆን شوف እዛው ጋር ረዳ አደረጉት እሱ ምን ይላል والله ከዛ በኋላ ወደ ህሜት ተመልሼ አላቀም ይላል سبحان الله لك الله ያለው ነው قلت ما يكون لنا ان نتكلم بهذا بلو ነው እና ልክ ሲሰሙ ሰለፎች እዛው ፊት ለፊት ነበር የሚመልሱ ዝም በል ያስቆሙታል ስለዚህ እህቴ ቁጭ ብለሽ ሞሬ ከተነሳ እህቴ ዝም በይ የታችን ስጋ አንብላ ተገናይተናል ስለ ዱንያ ጥሩ ነገር አውርተን እንሂድ ማለት ይኖርብሻል ማለት ነው ኢንሻአላህ አንዳንድ ሰለፎች በጣም የሚገርማችሁ ሰዎች ከፊታቸው ላይ ቁጭ ብለው ያለ ትላልቅ ዓሊሞች ከጎናቸው ሰው ማማት ሲጀምር ምን ይላሉ መሰላችሁ ምን እንደሚሉ ታውቃላችሁ قال انا رجل بين جنبي سوره البقره لتسكتن او لتخرجن من مجلس ይሉት ነበር እኔ እኮ ሰው ነኝ በጎኔ ምን ይልጃለሁ ሱረቱ البقره እኔ ያፈስኩ ሰው ነኝ ዝም ትል እንደሆን ዝም በል አሊያ መጅሊስ የለቀውጣ ይሉት ነበር እስኪ እኛ ይሄን እንበል ኢንሻአላህ እስኪ ይሄን እንበል ከመሃላችን ቁል الله ድን ያለ حفظال ሱረቱ الإخلاص ፋቲሃን ያለ حفظال الحمدلله رب العالمين حفظنا አብዛኞቻችን ሰው ከጎናችን ሲታማ ምን እንበል ዝም በል እኔ እኮ ሱረቱ الإخلاص الحمدلله ያፈስኩ ሰው ነኝ ይሄን ያፈዘ ልቤ ህሜት ሊሰማ አይችልም ዝም በል እንበለው እስኪ ኢንሻአላህ እንበለው والله ይቻላል ማይቻል ነገር የለም እንዲህ ይያሉ ነበር የሚመልሷቸው ነማዚጁ ሶስተኛው የአላህ Subhanahu Wa Ta'ala የቁርአን ተርቢያ ካገኙ ሰለፎች ውስጥ كعب بن مالك ታሪኩን ታውቁታላችሁ የካዕብ ኢብኑ ማሊክ غزوة ተቡክ ላይ ሳይሳተፍ ቀርቶ በአንዳንድ ጉዳይ ጦርነት ላይ አልተሳተፈ ነበርና መንገር ላይ ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ጋር ቁጭ ብለው ይያሉ
كعب بن مالك يتداءل ጦርነቱ ላይ አጋጣሚ ያልተሳተፈም እሱ ወደ ጦርነቱ ዘመቻ አልሄደም በአንዳንድ ምክንያቶች ቀርቶ ነበር አላህም ተውበቱን ተቀብሎት ቁርአን ላይ ታሪኩን አስቀምጠው አለ ሰላተቲ الذين خلفوا ብሎ ያኔ ነብዩ ሰለላሁ ዐለይሂ ወሰለም ከዓብ ብን ማሊክ የታለ ሲሉ አንድ ሰው ከመሃላቸው ተነሳና ያ ረሱላህ ሐበሰሁ ቡርዳሁ እቺ ሚለብሳት ጋቢው ልብሱን እንድች እያለ ያየዘነጠ እኮ ነው የቀረው አላቸው ልክ ይህን ሲል ሙዓዝ ብኑ ጀበል ቆመና ቢሰማ ቁልት ያልከው ምን ከፋ والله يا رسول الله በአላህ ይሁንብኝ አላህ መልእክተኛ ما علمنا منه الا ما هو خير ከሱ ጥሩ እንጂ ምን ሌላ መጥፎ ነገር አናቀ መለሰው ዘውሌ فسكت النبي صلى الله عليه وسلم ነብዩም ዝም አሉ መልሱን ሰምተው ልክ ከፊታችን ላይ ሰው ሲታማ ዝም በል ማለት አለብን ይህ ቁርአን የሚያስተማረን ይሄን ነው አንሰማ هذا بهتان عظيم ይቅጥፈት ነው ማለት አለብን ተግባባን ይህ እንግዲህ ሰለፎችን የተከተለን እንደሆነ ነው ኢንሻአላህ እኔ በጣም የሚገርመኝ ታሪክ አለ ቅድም ባነሳነው የእናታችን አይሻ ታሪክ ላይ ዘይነብ የነብዩ ሰለላሁ ዐለይሂ ወሰለም ይስታቋታላችሁ አይሻ ስለነሱ ስትናገር ምን ትላለች ከነብዩ ሰለላሁ ዐለይሂ ወሰለም ሚስቶች ውስጥ እንግዲህ ለሷ ጣውንቷ ናት ከነብዩ ሰለላሁ ዐለይሂ ወሰለም ሚስቶች ውስጥ እኔ በልጥ እያለ ምን እንፎካከር ከዘይነብ ጋር ነበር ትላለች አለች ስለ አይሻ ምን ታውቂያለሽ አሏት ሲሏት እሷ እንግዲህ ጣውንቷ ናት ባል ይጠይቃት አይሻ ተጠልታላት እሷ ብትወደድ መፈለግ ነበርባት ምን አለች ያ ረሱላህ እኔ አህመል ሊሳኒ እኔ ነፍሴን ምላሴን እጠብቃለሁ እኔ ከአይሻ ጥሩን እንጂ ሌላ ማቀው ነገር የለኝም አለች ተግባባ ከአይሻ ጥሩን እንጂ ሌላ ነገር አላቀም የአላህ መልእክተኛ ሹፍ ይህ ነው ኢማን እንግዲህ ጣውንቷ ናት የጠይቃት ባሏ ነው በቁንጅና የምትወዳደራት ነው አለች ሰከታይክ ይሄነት ነው መንፈልገው መመለስ ሰው እንኳን መጥቶ እንትን ሲል ላላ እኛ ስለሱ ጥሩ ነው የምናቀው እንዲህ አይነት ጀግና ሴቶች ልትሆኚ ይገባል እህቴ ህሜት ፊትሽ ላይ ሲታማ ሰውንማ ብሎ ሲጠይቅሽ ላላ እኔ ስለሷ ኸይር እንጂ ሌላ አላቀም ምትይ መሆን አለብሽ ገጣሚው እንዲህ አይነት ሴቶችን ሲገልጽ ምን አለ اذا كانت النساء كما ذكرنا لفضلت النساء على الرجال ما التأنيس عيب للشمس وما التذكير فخر للقمر قال القطامي اذا كانت النساء كما ذكرنا اندا وساناچو كونما سيتوች لفضلت النساء على الرجال سيتوች ከወንዳት በልጥ ማውነች ይበልጡ ነበር ما التأنيس عيب للشمس ሴታዊ ጾታ መደረጓ ለፀሐይ እኮ አይባ ነውሩ አይደለም ለቀመር ደግሞ ለጨረቃ በወንድ ስም መጠራት በአረበኛ ተذكير ነው ቀመር ተእኒስ ነው ፀሐይ የምናረጋ طلعت الشمس ነው ምን ፀሐይ ትወጣሽ ነው ምን ሀለል ሂላል ወይም طلع القمر ነው ምንለው ጨረቃ ወጣ ነው ምንል በአረበኛ ስለዚህ ማን ይበልጣል ግን ፀሐይ ትበልጣለች አለኝ ሲገዳሪ ስለዚህ ለፀሐይ እኮ የሴት ጾታ መሰጠቱ ማነሷን አመላክትም ዘይነባው ማን ይደርስባታል ተግባባ አይባ አይደለም ሴትነቷ ስንት ጀግና ሴቶች አሉ እያለ ነው ገጣሚው እውነትም ነው والله አንዴ ፉዳይል ኢብኑ በዝዋን ለሚባል ትልቅ ዓሊም አንድ ሰው መጣና ምን አላቸው አንተናኩ እከሌ እንዲ ብሎ አማህ አላቸው ታምተው ነው እንግዲህ ምን እንዳሉ ታውቃላችሁ እንዲ አማኝ ያላሉ ምን አሉ والله لا اغضن من امر ያማውን ሰው ነው ማስቆጨው ባላህ ይወልብኛል ከዛ በኋላ ምን አሉ يغفر الله لي وله አሉ እኔንም እሱንም አላህ ይማረናል ማን ነው ያዘዘው አሉ ما الذي امر ማን ያዘዘው ሲሉ قال الشيطان ሸይጣን አዞት እንጂ እንግዲህ አማኝ እሱን ነው ማስቆጨው አላህ ለኔም ለሱም ይማርልኝ ሸይጣን ይቆጣል እንድትጣላ ነው ይፈልገው እንዲያማ ያደረገው ስትሰማያን እንድትለያይ ነው አኺራ ላይ ያለ ሂሳብ እንድትቀል ያደርገው እኔንም እሱንም አላህ ይማረዋል አምስተኛው ነማዚጅ من الصالحين ህሜት ሲሰሙ ምን ያደርጉ እንደነበር አቡ ሐኒፋ ናቸው ሱብሃንአላህ በጣም የሚገርመኝ ታሪክ ነው አቡ ሐኒፋ አንዴ ምን ይሰማሉ አንድ ሰው ዑስማንን ከሙስሊሞች እኮ ነው በሳቸው ዘመን ሰይድና ዑስማንን ሶስተኛውን ኸሊፋ ይሁዳ ናቸው ብሎ ይሳደብናል ሙስሊም እኮ ነው አላህ ከምላሱ ለምታ ይጠብቀን እንዲህ ብሎ ይሳደብ እንደሆነ ሰሙ ዑስማንን ነብዩ ሰለላሁ ዐለይሂ ወሰለም ምን ይሉታል ان الملائكه لتستحي من عثمان الى ملائكه እንኳን ከዑስማን ሐያ ያደርጋሉ ያከብሩታል መላእክቶች ዑስማን በጣም አብታም ነው ሰደቃ የሰጠ ጊዜ እውር ነው የሚመስል እብድ ነው የሚመስል ለዛ ነው አንዲ ትልቅ ሰደቃ ሰጠና ነብዩ ሰለላሁ ዐለይሂ ወሰለም ምን ብለው ዱዓ እንዳደረጉለት ታውቃላችሁ
يا عثمان قالت غفر الله لك يا عثمان ما قدمت وما أخرت وما أسررت وما هو كائن منك وما هو كائن إلى يوم القيامة أنت عثمان إيه لا دركو شروطا الله وانجلك نماره يا سالفكو نماره يودفت متسرون اسك يوم القيامة الله يماره ندال ذو النورين يلواتشو العلماء يولت نور بالابات ناتشو يا نبي صلى الله عليه وسلم ሁለት ልጆች አግብተዋል ኡሙ ኩልሱምና ሩቂያን ያገቡ ማን ናቸው ሰይድና ዑስማን አግብተዋል ሁለቱ ሲሞቱባቸው ነብይ ሰለላሁ ዐለይሂ ወሰለም ዑስማን ሆይ والله ሶስተኛ ልጅ ቢኖረኝ ኑሮ በሰጠው ነበር አሉት እንዲህ አይነቱን ታላቁን ሱሐባ ምን ያለ ያማልሂ ሰው ይሁዳ ናቸው አቡ ሐኒፋ ይህን ሲሰሙ ተናደዱ ይህን ሰው ስርዓት ማሳዝ አለብኝ ብለው ከዑስማን ክብር ቆሻሻ ሊገፉ ሄዱና ያን ሰው ምን አሉት አንዲት ልጅ አለችው ልጅህን ላጅ መጭቻለሁ አሉት ላጫት ለሰው መጥቻለሁ አላቸው ሲሉት እንደዛ ሲሉት እሺ ምን አለ አቡ ሐኒፋ እርሶንም ትልቅ ሰው መጣው ነው አህለን ወመርሐበን አለ ሳቅ ብሎ ተቀበላቸው ምን አይነት ሰው ነው ግን እስኪ ንገሩኛል አይ ሰውየውም ሀብታም ነው ለሊት ቆሞ በቁርአን ሲቀራ ነው የሚያድር ሶደቃ ሲሰጥ ሌላ ነው ቸር ነው ደግ ነው ብዙ ነገሩት ያ አቡ ሐኒፋ አንተ አቡ ሐኒፋዊ እንዴ አይነት ሰውማ ተገንቶ ይመለሳል ያውን በርሶ መጡ ሲሉት ግን አንድ አይብ አለበት አሉት ምን አይብ አለበተው አይቡ ምንድነው انه يهودي ይሁዳ ነው ግን አሉት ሰውየው ተቆጣ فتغيظ من الميز በጣም ተቆጣ ይሁዲ አንዷ ልጅ ለይሁዳ ዳር ትለኛል አቡ ሐኒፋ ትልቅ ሰው ነው ብዬ ይሄ ምን ይገርማል አሉት እንዴት ምን ማይገርምም ትለኛል እንዴ ነብዩ ሰለላሁ ዐለይሂ ወሰለም ሁለት ልጃቸውን ዑስማን ለሚባል ይሁዲ ያጋብተዋል ይያልክ አይደል አንተ አንዷ ልጅ ይሁዳ ቢያገባት ምን አለ ሰውየው መልእክቱ ገባው والله በጣም ተከዘ فاستغفر وبكى ያለቀሰ ወደ ተውባ ተመለሰ شوف ابو حنيفه እንዴት አድርገው ረድ እንዳደረጉት وذب الله النار عن وجه ابي حنيفه كما ذب عن عثمان ذي النورين الخليفه كعثمان كبر لي ቆሻሻ እንደገፈፉ አላህ ከሳቸው ፊት ጀሃነምን ያዞራት ኢንሻአላህ አቡ ሐኒፋ እንዲያደርገው ነበር ከፊታቸው ላይ ሰው ሲታማ የመለሱት እና እኛም እንዲህ መሆን አለብን ሐቂቃ ሰው እህቴ ከፊትሽ ላይ ሰው ሲታማ አቁሚ አኺራ ላይ ስራችን ይበላል ተገናይተን ለምን ንክሰር ማለት አለብሽ ኢንሻአላህ ግን አላህ Subhanahu Wa Ta'ala አዞናል ሰዎች የሚታሙበት ቦታ ላይ ካላችሁ የአላህ ስራት የሚጣስበት ቦታ ከሆናችሁ ተነሱ ነው ያለው حتى يخوضوا في حديث غيره ወሬውን ካልቀየሩ ወደ ኸይር ካለወጡ ተነስታችሁ ነው ያለው አለይሰ ከذلك ቁርአን ላይ አላህ የሚለው ይሄ ነው ስለዚህ ህሜት ማስቆም ያልቻለ ምን ያድርግ ተነስቶ ይሄድ መልሱ ይሄ ነው ይሄ ካልሆነሳ ይሄ ካልሆነ አላህ Subhanahu Wa Ta'ala انكم اذا مثلهم ነው ያለ አብራችሁ ናችሁ ህሜት እየታማ ማስቆም ካልቻልክ ተነስተህ ካልሆነ ወንጀል ውስጥ አብረት ተዘፈቃለህ ግን ሰዎች ለምንድነው እኔ ሁሌም መፍትሄውን ሰጥቼ መድ ስላለብኝ ነው ሰዎች አፊታቸው ላይ ሲታማ ማስቆም ማይችሉት ለምን ይመስላችኋል አንድ ምክንያታቸው አንድ ነው ብናስቆም ሰው ይጠላናል አብዛኛው ሰው አኺራ ላይ እንደሚከስር ያቃል በማማቱ ህሜት ማስቆም እንዳለበት እርግጠኛ ነው ግን ለምንድነው የማያስቆመው ሰው ይጠላኛል والله ይሄ ብቻ ነው ነብይ ሰለላሁ ዐለይሂ ወሰለም ግን ዋስትና በሐዲሳቸው ሰጠዋል ምን አሉ ነብይ ሰለላሁ ዐለይሂ ወሰለም من ارضى الناس بسخط الله سخط الله عليه واسخط عليه الناس ومن ارضى الناس ومن اسخط الناس برضا الله رضي الله عنه وارضى عنه الناس نبي صلى الله عليه وسلم من قالوا من ارضى الناس ሰዎችን ያስደሰተ ያስወደደ እንግዲህ ሰው ሲታማ አላህ ይቆጣል ለፊት ቁጭ ብለ ሲታማ ብታስቆምስ እነዚህ ሰዎች ሊቆጡብኝ ነው አላህ ቢቆጣ ይቆጣም ብለሽ እነሱን ለማስደሰት ከጣርሽ سخط الله عليه አላህ ይቆጣበትና واسخط عليه الناس ሰዎች እንዲጠሉት ያደርጋል ለጊዜው ህመምተኛኩ መጥቶ ሲያማለ ስትሰማው ደስ ያለው ይመስላል ግን ይጠላል ከዛ በኋላ ወራዳ ሰው እንደሆንክ ነው የሚያስበው ቤቱ ሄዶ ሐቂቀተን አላህ እንዲጠላ አደርጋለሁ ያለ ነው ነገር ግን ومن اسخط الناس ሰዎችን ያስቆጣ እኔ አላማም ህሜት አቁሙ ብለ ያስቆጣ ሰው ያላህን ውዴታ ፈልጉ ምን ነው ስታስቆም አላህ ደስ ይለዋል ይህም ፈልጎ ያደረገ ሰው رضي الله عنه መጀመሪያ አላህ ይወደዋል ሁለተኛው ትር وارضى عنه الناس ሰዎች እንዲወዱት ያደርጋል የሰው ልቦናይት ነው ያለው የሰው ልቦናይት ነው ያለው የሰው ቀልብ በማን ቁጥጥር ስር ነው በአላህ Subhanahu Wa Ta'ala
يقلبها كيف يشاء ያገላብጠዋል እንዲወዱ ያረጋል ገልብጦ እንዲጠሉ ያደርጋል ደሞ ይሄ والله በተጨባጭ ታየ ነው ሰዎችን ለማስደሳት ሲሉ የአላህን ቁጣ የሚያተርፉ ሰዎች እሱ ጠልቷቸው ዝቡ ይጠላቸዋል ግን አላህን ለማስደሰት ሲሉ ሰዎችን ያስቆጡ ሰዎች ተው ብሎ ያስቆሙ ሰዎች መጀመሪያ ለጊዜው ሰው ቢጠላቸው والله ነገ ይወዳቸዋል ምን ዋስትና ነው አላህ ይሰጥ እኔ ወድጃ አስወድዳለሁ ይያለ ዋስትና አይደለም ይሄ والله በተጨባጭ ታየ ነው ሐቅ የሚናገሩ ሰዎች እውነትን የሚያዙ ሰዎች ከመጥፎ የሚከለክሉ ለጊዜው ሰው አይ እነዚህ ቢላቸውም ነገ ከነገ ወዲያ የሚወደዱ ሰዎች ናቸው እመኔታ የሚጣልባቸው ህዝቡ የሚያምናቸው ሰዎች እነዚህ ናቸው والله አንዴ በታክሲ ባለቤቴ ጋር እየሄድኩ ያለ አንዲት ሴትዮ ታክሲ ላይ ስለ አንዲት ሴት ትናገራለች ምን ትላለች እከሊት እኮ እንዴት ያለች ጎበዝ መሰለች ከሷ ፊት እኮ ሰው ማማት አይችል አቁሞ ነው የምትላለች ከረመኝ ነው والله ምን ነው ይህ ዋስትና ነው ሰው ለጊዜ አረዳ እሱ መخለፍ ነው ሊል ይችላል والله ነገ ግን ከሚወዱትና ከሚያከብሩት ሰው ናት ስለዚህ ኢንሻአላህ ሀሜትን ሁላችን በሰማንበት ቦታ ላይ ለማስቆም መጣር አለብን አላህ ሁላችንን ይወፍቀን እኔንም እናንተንም ግን መግቢያ ላይ እንደተናገርኩት ሰውየው አፋቱ ሊሳን የምላስ ወለምታዎች ወደ 20 ይደርሳሉ ብያለሁ ስገባ እንደተናገርኩት ስለዚህ ለያ ለቀስ አሁን ለነሚማና ጊባ ሁለት መፍትሄ ሰጠን አልፈናል ነሚማና ጊባ ሀሜትና ነገር ማዳረስ ለሚለው ጉዳታቸውን መጥፎነታቸውን ገልጸን ለነሱ ደግሞ መፍትሄ ሰጠን አልፈናል አሁን ለቀሩት 18 የምላስ ወለምታዎች ምን ይደረግ ምንድነው መፍትሄ ጠቅላይ መፍትሄው ምንድነው የሚለውን ማሰሪያ ነጥብ ለማዝ ነው ድምር ክትባት መድኃኒት ለመስጠት ነው ዑለማ አሉ ከምላስ ወለምታ እንዳለ ለመዳን ሰውየው ከፈለገ የሚከተሉን ይከተላሉ ነብዩ ሰለላሁ ዐለይሂ ወሰለም ምናሉ ነጃ መውጣት የፈለገ ሶምት ይበል ወይ ጥሩ ይናገር ወይ ዝም ይበል መፍትሄው ይሄ ነው ከየትኛውም የምላስ ወለምታ ከየትኛውም ወንጀል መራቅ የፈለገ ዝምታ ማብዛት አለበት اخرجه الترمذي من حديث عبد الله بن عمرو قال صلى الله عليه وسلم من صمت نجا ዝም ያለ ሰላም ወጣ ከሚፈራው ሸሽቶ የሚፈልገውን አገኘ ስለዚህ ዝምታን ማብዛት ይኖርብናል መፍትሄው ይሄ ነው وفي حديث آخر نبي صلى الله عليه وسلم قال الصمت حكمة زمتا طبب ነው وقليل فاعله ግን የሚተገብሩ ትንሾች ናቸው اخرجه الباني في سلسلة الضعيف እና ዝምታ መፍትሄ ነው ለየትኛውም የመላስ ወለምታ መላስ ለሚያመጣው ጣጣ መራቅ ከፈለግን ዝምታ ማብዛት አለብን አንዴ ዑቅበት ኢብኑ አሚር የሚባል ሰሃባ ነብዩ ሰለላሁ ዐለይሂ ወሰለም አንድ ጥያቄ ጠይቃቸው እንዴው ከመፈራው ነገር ሁላ መውጫው ምንድነው መንጃቱ ያ ረሱላህ አንተ ያላህ መልእክተኛ መውጫው መዳኛው ምንድነው አላቸው ነብዩ ሰለላሁ ዐለይሂ ወሰለም የሚገርም ምክር መከሩት قال امسك عليك لسانك መላስክን ያዛት ያለ ጥቅም አታውጣው ያለ ጥቅም አትነጋገር وليسعك بيتك ቤትህ ይስፋ ማዕናው የራስህ ጉዳይ ይበቃል በሶሽ ጉዳይ ገብተህ አትዋዥቅ የራስ ጉዳይ ቢዚ ያርግ ይበቃል ወብኪ على خطيئتك ደግሞ እስከዛሬ ለሰራቸው ወንጀል ቤትህ ገብተህ ዝቅ ብለህ አልቅስ ሱብሃንአላህ ስንት ወንጀል አለን የሰራነው ስንት የመላስ ወለምታለን ስንቱን አፋሽተናል ስንቱን አምተናል ገብተህ አልቅስ አሉ ነብዩ ሰለላሁ ዐለይሂ ወሰለም في حديث الذي اخرجه الترمذي ስለዚህ የምላስ ነጃ ከየትኛውም ፈላ ነጃ መውጫው ምላስ ማዝ ነው ያለ አስፈላጊ ነገር አለመነጋገር ነብዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲሳቸው ነው ይላሉ من وقي شر قبقبه وذبذبه ولقلقه فقد وقع الشر كله نبي صلى الله عليه وسلم قالوا من وقي يتطبق الله يطبقው شر قبقبه القبقب هو البطن يهودون كفات حرام كمبلات ربا كمبلات الله يطبقው وذبذبه يعني الفرج ذبذب فرج بلت مالتنا يبلتون تنكل يهودون الله يطبقው ولقلقه يعني اللسان يملاسون ولمتا طفات الله يطبقው سو فقد وقي الشر كله الله شرن ሁላ ጠብቆታል ይባላል ተግባባን ስለዚህ ምላሳችን ለኸይር ካልሆነ መናገር የለብንም
بل حديثاتشو لا أخرجه الترمذي من حديث أبي سعيد الخدري قال النبي صلى الله عليه وسلم إذا سبحان الله حديث عجيب إذا أصبح ابن آدم يا آدم لجبان الجاجزي أصبحت الأعضاء كلها تذكر اللسان يسونت كفل يانداندو أجر أفنجا جرو ملاسن ما ناقر يجمرالو أي يقولوا بلو يلالو اتق الله فينا أنت ملاس لن يستل باك الله انفرا فإنك أنتكو إذا استقمت استقمنا أنت كتالك دون إنيا كتن لالن وإن اعوججت مسمر يلكك دون اعوججنا مسمر إنيا من لكالن سبحان الله إنيا انسماو جن يانداندو يسونت كفل اقر الجل جرويل يانداندو ملاسن اناقرالو اتق الله فين آدرهن الله انفرا قدل أبره اندات كتنيلو تال مانن ملاسن خير تناقر ويزم باللن أبر جهنم اندات دولن يلالو يسونت كفلوج حديث حسن عند الشيخ الألباني وأن ابن مسعود عندي صوفا ترارا لي تلبية يادرقوا قومنا من قالوا مسلاتشو يا لسانو قالوا ملاساتشون ياناقروا أنت ملاسوي قل خيرا تغنم خير تناقر تاترف تاقني زن واسكت عن شر تسلم كشر ناقر زمبل سلام تونزند من قبل أن تندم الله في تقربه بمتتأيك أو تياك كمندمه كمسسته بفيت سبحان الله ملاس اندي نبر سلفوች ይያሉ የሚያድቡት ዝም በል ከሃያው የምላስ መሉ ወለምታ መጠበቅ የፈለገ ንግግር አለ ማብዛት ነው ኸይር ነገር ካለ ይናገራል የጥሩ ሙስሊም መገለጫ ይሄ ነው ይላሉ ነብዩ ሰለላሁ ዐለይሂ ወሰለም قال رسول الله صلى الله عليه وسلم من كان يؤمن بالله واليوم الآخر فليقل خيرا أو ليسكت من كان له شرط قربوا هذه الشرطية يبالا من كان يؤمن بالله واليوم الآخر بالله الناب مجرشاو كان ميامن سو فليقل خيرا طرو يناقر قرآن ميقرا كون يقرا بطرو مياز كون يزز بيت زمد ميقتلو كالي يقتل بطرو نقر قربيت بطرو نقر يملس سلامتا بطرو كالي يملس أو ليسكت عليها الزمبل يملاسون انكسكاسي قططر ይሄ فليقل خيرا اتفاوا مقترن بجواب شرط ይላታል ለመልሱ مقترنون አመጣሉ አምንኛለሁ ካልክ خير ተናገር ወይ ዝም በለ ያለው ነብይ ሰለላሁ ዐለይሂ ወሰለም ስለዚህ እኛም ይሄን የነብይ ሰለላሁ ዐለይሂ ወሰለም መመሪያ መከተል አለብን ነብይ ሰለላሁ ዐለይሂ ወሰለም ለኡመታቸው አንድን ዱዓ አደረጉ ግን ይህን ዱዓ በረካውን የዚህን ዱዓ ውጤት የሚያገኙት የተወሰኑ ሰዎች ብቻ ናቸው قال النبي صلى الله عليه وسلم رحمه الله عبدا تكلم فغنم أو سكت فسلم سبحان الله رحمه الله عبدا الله الذي باري يزن اللتان الله يزن اللت يا نبي دعاء تفلقال له يا نبي دعاء ماغنيت تفلقال له إهين ازي دعاء واستكاتت من قالوا رحمه الله عبدا الله الذي باري يزن اللت تكلم فغنم ወይ ጥሩ ተናገረና ጥሩ ነገር አተረፈ አው ሰከተ ፈሰለኝ ወይም ዝም አለ ነጃ ወጣ ኢንሻአላህ ስለዚህ እኛ ከየትኞች ነን ይሄን የነብዩን ሰለላሁ ዐለይሂ ወሰለም ዱዓ ለማግኘት ከሚጥሩት ነን ወይ ኸይር ተናግረን ማትረፍ ወይ ዝም ብለን ሰላም ማውጣት ለነፍሳችን ንምረጥ ሐሰኑል በስሪ የሚገርም ነገር ይናገራሉ ታላቁ ዓሊም ሐሰኑል በስሪ ምን ይላሉ قال إن لسان المؤمن وراء قلبه فإذا أراد أن يتكلم بشيء تدبره بقلبه ثم أمضاه بلسانه سبحان الله حسن البصري من قالوا إن لسان المؤمن يا مؤمن ملاسكو وراء قلبه كلبو بستجربان يعني كلبونه فإذا أراد أن يتكلم بشيء عندنا نقر من نقر سيفلق تدبره بقلبه بقلبه يستنتنوال يهنا قريت أكمال أي تكمل بناقروا الله يسقط لا يسقط ترفع له يلوم مجمرة بلبو يستنتنوال كذا لبو كارغاقتلت يلبون براس كفتو ثم أمضاه بلسانه عفون كفتو يناقرال بملاسو ياسبون نقر يتكبرال نقر قن مجمرة كلبو وست كلبو صفت بيت وست فرماس فرمون ميوتو عرقاقتون ميوتو قنالو حسن البصري وإن لسان المنافقي يا منافق ملاسم ما قالوا
أمام قلبه كلب في تلفتنا ያለው فإذا هم بشيء أمضاه بلسانه በአንድ ነገር ያሰበ እንደሆነ አምዳሁ ይቀደዋል በቃ ዝም ብሎ መናገር ነው ይሄ ነገር አላህ ዘንድ ወንጀል ያመጣብኛል አላህ Subhanahu Wa Ta'ala يوم القيامة ይጠይቀኛል እንዲህ የሚባል ሳቦት የለም አምዳሁ بلسانه فقط ተናግሮት ነው የሚያርፈው ولم يتدبره بقلبه በልቡ ያስተነትነው ሙናፊቅ ነው ይያሉ ዝም ብሎ እንደመጣለት ሚዘረጥጥ ሙእሚን ያስባል እቺ ነገር ትርፋላት የላትም هو المؤمن الذي يحاسب نفسه طاوس የሚባሉ ትልቅ ዓሊም ምን ይላሉ ሊሳኒ ምላሴ አውሬ ነው ይላሉ ኢን አርሰልቱሁ የለቀኩት እንደሆን አከለኒ ድቅቅ አርጎ ይበላኛል ዘንዶ ነው ምላስ ታስሮ ነው የሚያዘው فليقل خيرا او ليصمت አንዴ ኢማሙ ሻፊዒን አንድ ሰው መጣና ምን አላቸው ያ ኢማም ይሄን ነገር ጉዳይ ፈትዋው ምንድነው አሏቸው ለኢማሙ ሻፊዒ ሲሉት ኢማሙ ሻፊዒ ምን አሉ ለብዙ ደቂቃ ሰዓት ዝም አሉ ሰውየውም ጠየቀ ያ ኢማም አጅብኒ መልስልኝ እንጂ አላቸው ኢማሙ ሻፊዒ ምን አሉ አይ ዝም ያልኩት እኮ በመመለሴ ይሁን በዝምታዬ ጥሩ ኸይሩ የት እንዳለ ያሰብኩ ነው አሉት ሱብሃንአላህ ቀልባቸው ካመነበት ነው የሚያወጡት ትርፋለው ብለው ያሰቡበት እንደሆነ ነው የሚናገሩት ስለዚህ እኛም ኢንሻአላህ ምላሳችን ልንጠብቅ ኸይር ለመናገር ወይ ዝም ማለት መቻል አለብን ይሄ ጉዳይ ምላሳችንን ምላስ ከሚያመጣው ወለምታዎቹ ላይ ጠብቀንልናል በአላህ ፈቃድ እና ኢንሻአላህ እንደማጠቃለያ የምናገረው ምንድነው والله ምላሳችንን ለዱንያ የመጨረሻይቱ ቀን ያኒ ሰከረት الموت ለሚመጣበት ቀን ልናዘጋጃት ይገባል ምላስ ልትጠበቅ ይገባል ለመጨረሻው ቀን الدنيا ላይ ለቀን ስንወጣ ሸሃዳ ብለን ወጣን መሄድ እንድንችል ልንጠብቃት ምላሳችን ይገባል لا اله الا الله ብላ መውጣት መቻል አለባት ምላሳችን والله አንድ ታሪክ ላይ ምን ይላል መሰላችሁ ሰውየው በዱንያ ጉዳይ ቢዚ የሆነ ሰው ነው የሚሸጠው ቢላዋ ነው ያዞር የሚሸጠው ሰውየው ከዛ ሞት አይመጣም ሁላችንም ኩሉ መን عليها ፋን ነው ይጠፋል ሞት አፋፍ ላይ ሰው ይደርሳል በሚደርስበት ሰዎች መጡና لا اله الا الله በሊሉት አለኝ ሰው ምን እንዳለ ታውቃላችሁ ቢላ ነበር ያለው لا اله الا الله الدنيا ላይ የለመደው ነገር ነው የመጣው ሌላው ወጣት ኮምፒውተር ቤት የሚያስተምር የነበረው ሞት አፋፍ ላይ መጣና ይሰው ሶላትም ብዙ ሚራቀም ሰው ነበር ከዛ ዑለሞች መጡና እስኪ لا اله الا الله በል ሲሉት እሱ የሚናገረው አንድ ቃል ነበር ምን ይላል F1 ነኪው ይሄን ጨቆኙ ይሄን እርገጨው لا اله እንዲያለ አላህ Subhanahu Wa Ta'ala ተገናኘው እንግዲህ ዚክርን ያለመደሽ ዱንያ ላይ ምላስ ውጤቱ ይሄ ነው ዚክርን ያለመደ ቁርአን ያለመደ ምላስ ውጤቱ ይሄ ነው መጨረሻው እንዲያሳፋር ያሳዛኝ ነው ተግባባን ሊለምድ ይገባል ሰውን ሲያማ ይኖር ምላስ ከዚህ ተሻለ ውጤት አይኖረው ስለዚህ ኢንሻአላህ ምላሳችን ከአላህ Subhanahu Wa Ta'ala ዚክር ጋር ጥሩም በማውራት ከመጥፎ በመከልከል በእነዚህ አይነት ነገሮች ላይ ስልጣን ያገኘች እንደሆነ الدنيا ለቀን በመንሄድባት የመጨረሻው ሰዓት ላይ የእውነት መስክር ትመሰክራለች ወኢንሻአላህ እኔ አንድ ታሪክ ልንገራችሁ በዘመኑ የተከሰተ ታሪክ ነው ይህ ወጣት ገና ወጣት ለጋ ልጅ ነው ዶክተሩ ታሪኩን ሲናገር ምን ይላል ይህ ወጣት ተሸክመው ይዞት መጡ ይላል ልክ ሳየው ሞት አፋፍ ላይ የደረሰ ነው እንደማይድና ወኩ ይላል ዶክተሩ ከዛም ልክ ሙታኖች ሊሞቱ ሲሉ ሁሌ ሻሃዳ አስዛቸው ስለነበር ለወጣቱ ሩጭ ተጋልኩና لا اله الا الله በል እለው ገባው ይላል ሻሃዳ እንዲልለት ፈልጎ ነው የዚህን ጊዜ ወጣት ዞር አለና ያ ዶክተር አይነ المد መዷ መሳቢያው የታለች የሚባለው እኮ لا اله الا الله እኮ ነው የሚባለው ዶክተር ሱብሃንአላህ يقول العلماء الميت يعلم الحي ይሄ ወደ ሞት አፋፍ ላይ ያለው ይሄ በህይወት ያለውን ሰው ያስተምሩት ይሞታል ልክ እቺን ቃል ተናግሮ አኸራ ሄደ ይላል ዶክተር እንዲህ ምላሳችን መስክራንት እንድትድ መጠበቅ አለባት ዚክር መልመድ አለባት ስቀን ከዱንያ መውጣት አለብን ሸሃዳ ተናግረን ስቀን ነው ዱንያ መልቀቅ ያለብን
አብዱላህ ኢብኑ ሙባረክ ቀደም የጠቀስኳችሁ ትልቅ ዓሊም ሞት አፋፍ ላይ ደረሱና ሰዎቹ በጀርባቸው አንጋለዋቸው ይያለ ቀና ብለው ወደ ሰማይ ተመለከቱና ምን አሉ ለሚስሊ هذا فليعمل العاملون ለዚህ ጥሩ ድል ሰሪዎች ይስሩ አሉ አብዱላህ ኢብኑ ሙባረክ ربما راى مقعده من الجنه ነብይ ሰለላሁ ዐለይሂ ወሰለም እንደነ ሚሉት አንዳችሁ ሞት ላይ የደረሰ እንደሆን የጀነት ይሁን የጀሃነም መቀመጫውን መላእክቶች አምጥተው ያሳዩታል እንደ ፊልም አድርገው ይላሉ ሳቁና አብዱላህ ኢብኑ ሙባረክ ለሚስሊ هذا فليعمل العاملون ለእንደዚህ አይነት ትልቅ ድል ሰሪዎች ይስሩ አሉ ስለዚህ الدنيا ላይ لا اله الا الله ብለን ስቀን ነው ማውጣት ያለብን ተግባባን ስቀን ነው ያለቀስን ነው ገጣሚው ምን ይላል መሰላችሁ يا ابن ادم انت الذي ولدتك امك باكيا والناس حولك يضحكون سرورا فاعمد الى عمل تكون اذا بكوا في يوم موتك ضاحكا مسرورا عجيب ያለው ግጥም ነው ምን አለ መሰላችሁ يا ابن ادم አንተ ያደም ልጆይ እናት አንተን ስትወልድ አንድ ሰው ከዱንያ ሲወጣ ወደ ዱንያ ሲመጣ ያለቀሰ ነው የሚወጣው ህፃን ልጅ ያለቀሰ ነው ወደ ዱንያ የሚገባው ሰው ደግሞ ቤተ ዘመዱ አባት ልጅ ተሰብስበው ልጅ ተወለደልን ብለው እየሳቁ ነው አይደለም የሚቀበሉት ተግባባ አንተ الذي ولدتك امك باكيا والناس حولك يضحكون سرورا ሰዎች በዙሪያ እየሳቁ ነው ወንድ ነው ሴት ነው ይያሉ በስስት ነው የሚጠብቁ ይሄ እንግዲህ ዱንያ ላይ ስትገባ የነበረ ሁኔታ ነው አንተ ግን አለስ ገጣሚ ምን አለ አንተም የሞትክ ቀን ህዝቡ ያለቅሳል ይግድ ነው ሰው ሲሞት ነብዩ ሰለላሁ ዐለይሂ ወሰለም ቃሲም ልጃቸው ሲሞት አልቅሰዋል ምንድነው ሲባሉ አይሄማ አላህ ባሮቹ ቀልብ ላይ የሚጥለው ረህመት ነው ያሉት ረሱሉል ከሪም ሰው ልጅ ያለቅሳል ሰው ሲሞትበት ያኔ እነሱ ተለየህም ብለው ባለቀሱበት ቀን ስትገባ ስቀው አይደለም የተቀበሉ ስትወጣ ሲያለቅሱ አንተ ስቀው ወጣ ለገጣሚ ተግባባ ስትገባ ወደ ዱንያ ያለቀስክ ነው እነሱ እየሳቁ ነው ስትወጣ እነሱ ያለቀሱ ነው አንተ ስቀውጣ በላ ኢላሃ ኢላላህ ብለህ የአላህ የሚያሳየኝ የጀነትን ትልቅ ደረጃ ያያየህ እየሳቅ እየጓጓህ ወጣ ኢላሃ ኢላላህ ሙእሚን ለዚህ ቀን ነው ምላሱ የሚጠብቃት ሸሃዳ ማድረግ እንዲችል አንዲት እናት ጋር ቁጭ ብዬ እየተነጋገርኩ ያለ ምን አለችኝ ልጄ ወይ አለችኝ ዚክር እንደው አበዛው እየሞክራለሁ ግን አንዱ በሽታ ያመመኝ እንደው ጭንቅ ያደረገኝ እንደሆነ እንደው ሐኪሙ ሰዱኝ እንጂ ላ ኢላሃ ኢላላህ እየረሳው ገና ምላስ አልለመደም አያችሁ ለዛ ነው የሚጨንቅ የሚጠብ ነገር ሲይዘን እንረሳዋለን ላ ኢላሃ ኢላላህ ምንለው ኋላ ነው ስለዚህ ላ ኢላሃ ኢላላህ በጭንቀት ተጠባ የምትወጣ መሆን አለባት ሰውነታችን ሲጨመቅ የምትፈስ መሆን አለባት ተግባባ እና ማጠቃለያ ላይ የምናገረው ምንድነው አብዛኞቻችን ወንጀል አብዝተናል ብዙ አምተናል ብዙ ወንጀሎች አሉን ወደ አላህ ልንመለስ ይገባል የህሜት የምላስ ወለምታ ያጋጠመው ሰው ወደ አላህ ሊተውበት ይገባል ሰዎችን ሲያማ የነበረ ሰው ለሰውየው ሁሉ አምቶት ከሆነ ከፋራው አመቻለሁ አፉ በላይ ሊለው ይገባል አይ በነገረው እንጣላለን ብሎ ከፈራ ተደብቆ እስትግፋር ያርግለታል ዑለማ ጌታዬ ማሩ ዱዓ ያድርግለት ላማውዞ አለ አኺራ ላይ እንዳለው ሐሰናትን ተጎንብሶ ይቀበላል ስለዚህ ከዱንያ ላይ አፉ ልንባባል ይገባል ያ ሰው ደግሞ እንዲህ ብያለሁ ከተባለ አፉ ሊለው ይገባል ኢንሻአላህ በአጠቃላይ ግን ሁላችን ከምላስ አሁን ረመዳን ነው ኢንሻአላህ ያለንበት ወር ሁላችን ወደ አላህ ልንመለስ ይገባል የምላስ ወለምታለን እናት አባት ሐቅ አጉድለናል የጎረቤት ሐቅ አጉድለናል ሶላቱ ትክክል አንሰግድም ዘካቱ ትክክል አልሰጠንም የብዙ ወንጀል ባለቤቶች ነን በነፍሶቻችን ላይ ደንበራስ አልፈናል ስለዚህ ወደ አላህ Subhanahu Wa Ta'ala በተውበት በለቅሶ ልንመለስ ይገባል አንድ ታሪክ ልንገራችሁ ኢንሻአላህ በበኒ እስራኤል ዘመን كان رجل عبد الله 20 سنه አላህን 20 አመት የተገዛ አላህ ባሪያ ነበር ثم انتكس ከዛ በኋላ አላህ ቀልባችን ይጠብቃትና ዙሮ ልቡ ተገለበጠና አላህን عاصى ربه 20 سنه 20 አመት አላህን አመፀው ይሰው ሱብሃንአላህ አሁን ወደ አላህ ሊመለስ ፈለገ ልባችን አላህ ይጠብቀው በእጃችን አይደለም ለዛ ነብዩ ሰለላሁ ዐለይሂ ወሰለም ያ ሙቀልበል ቁሉቢ ثبت قلوبنا على دينك ይላሉ ጌታ ልቦች የምታዘዋውር ጌታዊ ልባችንን እምነታችን ላይ አርጋለን ይላሉ በአላህ እጅን ያዞረዋል ከፈለገ ይሰው ወደ አላህ ሊመለስ ፈለገ አላህ ይምረኛል ወይ የሚል ጥርጣሬ ውስጥ አደረ በረሃ ላይ ወጣና እጁን ወደ ሰማይ ዘረጋ
فقال إلهي وربي ألا عصيتك 20 سنة وعبدتك 20 سنة فهل لي من توبة إن أنا رجعت إليك جيتا يوهي هيامت تجزاو هيامت دمو تقلبتش عمسكو عندي بمهت أتقبلني هنا سبحان الله لكين قال سيناجر كسماء يسمع هاتفا نهتف كسماء تطاري سيطره باري سمال يقول تطاريو من إلال يا عبدي بارياتشنوي عبدتنا فقربناك تجزان هيامت أقربنا وداج باري أرغن يازنا وعصيتنا فأمهلناك هيامت عمسكن تملسي هنا البلن تأبكنا تتوبتي هنا وإن رجعت إلينا قبلناك فإن رجعت إلينا قبلناك يا عبدي ستملس ما نقبلها لنججاج زرقتن الله سبحانه وتعالى رحيم ودود وإني لغفار نالو غفار من العلماء من أوزان المبالغة على وزن فعال نتو بتأمري من يالا وإني لغفار لمن تاب لتملس لتوبت لتسست أني مارين يالنا سلازي يسران وانجل والله لا يعد ولا يحصى مزعف مكوتر دلم بملاساتشين يامانو سو نميما قبتني أتألانو يبلانو حرام بزونو በአጠቃላይ ከመላስም ወለምታ ሆነ ከየትኛው የህይወት ተጨባጫችን ልንመለስ ልንተውበት ይገባል ኢንሻአላህ አላህ Subhanahu Wa Ta'ala በሌላ ፕሮግራም አላህ ያገናኘናል በተለያዩ ፕሮግራሞች ብዬ እገምታለሁ አላህ Subhanahu Wa Ta'ala መላሳችን ይጠብቀው اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم احفظنا من كل آفات اللسان واجعل لساننا ذاكرا وأنطقها بالشهادة يوم تلقاك برحمتك يا أرحم الراحمين وآخر دعوانا الحمد لله رب العالمين والسلام عليكم ورحمة الله تعالى وبركاته